ጤና ይስጥልኝ ኢትዮጵያ ጤና ይስጥልን እንደምናድራችኋል የተከበራችሁና የተወደዳችሁ ተመልካቾቻችን ሚያዝያ 27 2015 ዓ.ም ከማለዳው 1 ሰዓት ሆኖ የጤና ይስጥልኝ ኢትዮጵያ ዝግጅታችን ወደ እናንተ መድረሱን ጀምሯል። በቅድሚያም እንኳን ለ182ኛው የኢትዮጵያ አርበኞች የድል በዓል መታሰቢያ ቀን በሰላም አደረሳችሁ አደረሰን ለማለት እንወዳለን። እዚህ ጉዳይ ላይ እንግዲህ የዛሬው ጤና ይስጥልኝ ኢትዮጵያ ዝግጅታችን ሰፋ ያለ ቆይታ ይኖረዋል። በቀጥታ ከ4 ኪሎ አደባባይም የመታሰቢያ በዓሉ የሚከበርበት ጋር ባደረባችንን ጋብዘን ቆይታ ምናደርግ ይሆናል። እንግዳም እንጋብዛለን። አብራችሁ ነው። እንግዲህ 82ኛው የድል በዓልን የአርበኞች በዓልን በድል ሐውልት 4 ኪሎ አካባቢ በሚገኘው የድል ሐውልት የሚኖረውን ሁነት እንዲሁም ደግሞ የተለያዩ ጥንቅሮችን አሰናድተን ወደ እናንተ የተለያዩ መረጃዎችን እያደረስን አብረናችሁ ቆይታ የምናደርገው ብሩክ ተስፋይና ባልደረባዬ ሜሮን ምትኩ ዳይሬክተራችን ዳንኤል የመላው ስቱዲዮና የስርጭት ባለሙያዎች በመሆን ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ተመልካቾቻችን ለመከታተል ያመቻቸው ዘንድ አበይት ጉዳዮቻችንን እናንሳላችሁ። ቀደም ሲል እንደገለጽንላችሁ እንግዲህ የእርስ በርስ ግጭት በቀጣይ ትውልድ ላይ ጭምር ተጽዕኖ እንደሚያሳድር በሁለተኛና ሶስተኛ ቃኘው የኮሪያ ጦርነት የዘመቱት አርበኛ በላቸው አመነሸዋ ተናግረዋል የሚለውን ይዘናል። ከውጭ የምናየው ጉዳያችን የሚሆነው ባለፈው የፍረንጆቹ ዓመት 2022 258 ሚሊዮን ሰዎች ለከፋይ ምግብ እጥረት መዳረጋቸውን የዓለም የምግብና የእርሻ ድርጅት አስታውቋል። ይህንን ጉዳይ በውጭ ትንታኔያችን በስፋት እንመለከተዋለን። በሳምንቱን በታሪክ ጥንቅራችን ደግሞ የዛሬ 82 ዓመት በዚህ ቀን የፋሺስት ጣሊያን ጦር በኢትዮጵያውያን አርበኞች ድል ተነስቶ የተመለሰበት ዕለት ነው። ሳምንቱን በታሪካችን በዚህ ላይ ያተኮረ ነው። በቀዳሚነት እንግዲህ አጫጭር ዜናዎችን ምን ሰማ ይሆናል። ሪሳል ኦፒዮ ተረኛ አቅራቢ ነች። ሪሳል ጤና ይስጥልኝ። እንደምናደርሽ ዜናዎችን ማቅረብ ትችላለሽ። አመሰግናለሁ። ጤና ይስጥልን የተወደዳችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የሰዓቱን አጫጭር መረጃዎች ይዤላችሁ መጥቻለሁ። ከመረጃዎቹ ጋር ሪሳል ኦፒዮ ነኝ። አብራችሁን ሁኑ። ኢትዮጵያና ተርኪዬ በዲፕሎማሲው መስክ ትብብራቸውን ይበልጥ ለማሳደግ ተስማሙ። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋኑ አረጋ የተርኪዬ አቻቸውን ቡራክ አክበር በጽህፈት ቤታቸው ተቀብለው አነጋግሯል። ኢትዮጵያና ተርኪዬ ለ127 ዓመታት የቆየ ጠንካራ የዲፕሎማሲ ግንኙነት እንዳላቸው ጠቅሰው ይህንኑ ወዳጅነት በንግድና ኢንቨስትመንት መስክ ለማጠናከር ተስማምተዋል። አምባሳደር ምስጋኑ ስለ ፕሪቶሪያ የሰላም ስምምነት ትግበራ ለተርኪዬ አቻቸው ገለጻ ያደረጉ ሲሆን ዓለም አቀፍ ማህበረሰብ በተለይም ቱርክ አስፈላጊውን ድጋፍ እንድታደርግ ጥሪ አቅርበዋል። የተርኪዬ ምክትል የውጭ ጉዳይ ሚኒስትር ቡራክ አክበር የመንግስትን የሰላም ጥረት አድንቀው የተርኪዬ የንግድ ማህበረሰብ በኢትዮጵያ መዋለ ንዋያቸውን በማፍሰስ መሰማራት ይፈልጋሉ ብሏል። በተያያዘም የሱዳን ህዝብ ችግሩን በውይይት ለመፍታት እንዲችል እድል ሊሰጠው ይገባል ብለዋል። በመገናኛ ብዙሃን የአገርና ህዝብን ጥቅም በማስቀደም ትክክለኛ መረጃ ተደራሽ በማድረግ ለሰላም ልማትና አንድነት በልዩ ትኩረት ሊሰሩ እንደሚገባ ተገለጸ። ናሽናል ሚዲያ ኤንቢሲ ኢትዮጵያ የቴሌቪዥን ጣቢያ በይፋ ስራ ጀምሯል። የጣቢያውን ምስረታ በማስመልከት በተዘጋጀው መርሃ ግብር የመንግስት የስራ ኃላፊዎች፣ አንጋፋ የመገናኛ ብዙሃን ባለሙያዎች፣ አርቲስቶችና ታዋቂ ግለሰቦች እንዲሁም የተለያዩ አገራት አምባሳደሮች ተገኝተዋል። በምክትል ከንቲባ ማዕረግ የአዲስ አበባ ፓብሊክ ሰርቪስና የሰው ሀብት ቢሮ ኃላፊ ኢክማ ካይሬዲን ዜጎች በሁሉም መስኩ ትክክለኛ መረጃ እንዲያገኙ በማድረግ ሂደት የመገናኛ ብዙሃን ቁልፍ ሚና ያላቸው መሆኑን ገልጸዋል። የህዝብን ሰላምና አንድነት ጥያቄ ውስጥ የሚከቱ አንዳንድ የሚዲያ ተቋማት መኖራቸውን ጠቅሰው መገናኛ ብዙሃን የሀገርና ህዝብን ጥቅም በማስቀደም ትክክለኛ መረጃ ተደራሽ በማድረግ ለሰላም ልማትና አንድነት በልዩ ትኩረት ሊሰሩ ይገባል ብሏል። በመሆኑም ናሽናል ሚዲያ ለህዝብ ትክክለኛ መረጃ በማድረስና በአገር ገጽታ ግንባታ ሂደት የነቃ ተሳትፎ እንዲያደርግ አሳስቧል።
በኢትዮጵያ የዳበረ ዲሞክራሲ ስርዓት ለመገንባት በሚደረገው ጥረት የፖለቲካ ፓርቲዎች ችግን የተከተለ ጠንካራ ተሳትፎ ሊያደርጉ እንደሚገባ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር መብራቱ አለሙ ገለጹ። በኢትዮጵያ የመጣውን ለውጥ ተከትሎ ሁሉንም አሳታፊ ያደረገ የዲሞክራሲ ስርዓት ለመፍጠር በመንግስት በኩል ሰፊ ጥረቶች እየተደረጉ መሆኑ ይታወቃል። ለዲሞክራሲ ስርዓት ግንባታ ሂደት አሰሪ የነበሩ ህጎችን በማሻሻል በህጋዊና ሰላማዊ መንገድ የፖለቲካ ፓርቲዎች ተደራጅተው በአሳብ የበላይነት አሸናፊ የሚሆኑበት አሰራርም ተዘርግቷል። በዚህ ሂደት በተለይም የፖለቲካ ፓርቲዎች የነቃ ተሳትፎና የመነጋገር ባህል ማዳበር ወሳኝ መሆኑን በርካቶች ይናገራሉ። ከዚሁ ጉዳይ ጋር ተያይዞ ኢዜአ ያነጋገራቸው የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር መብራቱ አለሙ በአገሪቷ የዲሞክራሲ ስርዓት ግንባታ የተሳካ እንዲሆን በተለይም የፓርቲዎች ሚና የላቀ መሆኑን ይናገራሉ። በአንድ ሀገር የዲሞክራሲ ስርዓት ለመገንባት በፖለቲካ ፓርቲዎች ዘንድ የአሳብ የበላይነትን መነሻ ያደረገ የክርክር ልምድ ማዳበር እንዳለበት ገልጸዋል። የአሳብ ልዩነቶችን በውይይት በመፍታት ለአገርና ለሕዝብ የሚጠቅም ተግባር መፈጸም የሁሉም ፖለቲካ ፓርቲዎች ኃላፊነት መሆን አለበት ብሏል። ከውጭ የተባበሩት መንግስታት ድርጅት በተከሰተው ግጭት እያደረሰ ያለው ቀውስ የሚረዳ የሰብአዊ እርዳታ በአግባብ እንዲደርስ የሱዳን ተፋላሚ ኃይሎች ዋስትና እንዲሰጡ ጠየቀ። የመንግስታቱ ድርጅት ይህንን ያለው በሱዳን 6 የሰብአዊ እርዳታ የጫኑ ተሽከርካሪዎች ላይ ዝርፊያ መፈጸሙን ተከትሎ ነው። በግጭቱ ምክንያት በመቶ ሺዎች አገር ጥለው ሲሰደዱ በመቶዎች የሚቆጠሩ ደግሞ ለእልፈተ ተዳርጓል። ተመልካቾቻችን ለሰዓቱ ያዝናችሁ መረጃዎች እነዚህ ነበሩ። ከኛ ጋር ስለነበራችሁ እናመሰግናለን። ወደ እናንተ መለስኩ። እናመሰግናለን ሎይስ። ለሰዓት በድጋሚ እንገናኛለን። አጫጭር ጉዳዮችን ተከታትለን ተመልሰናል። አሁን ደግሞ ወደ ተለያዩ የሀገር ውስጥና የውጭ ስፖርታዊ ዘገባዎች እናልፋለን። እንግዲህ ብርኬ በዛሬው ዕለት በኳታር ዶሃ የ2023 የዳይመንድ ሊግ ውድድር ይጀምራል። በሁለቱም ጾታ ኢትዮጵያውያን አትሌቶች ተጠባቂ ናቸው። በወንዶቹ 3000 ሜትር ከዚህ በፊትም ድል ያገኙ አትሌቶች የሚወዳደሩበት ነው። እንደዚሁም ደግሞ በሴቶቹ 1500 ሜትር ውድድርም ተጠባቂ አትሌቶች አሉ። በአትሌቲክሱ ዘርፍ እንግዲህ ከ20 ዓመት በታች ወጣቶችም ከዚህ በፊት ሲካሄድ ነበር በታንዛኒያና ድል ቀንቶን ነበር። እንደዚሁም ደግሞ በትላንትናው ዕለት የእንግሊዝ ፕሪሚየር ሊግ ጨዋታዎች ተካሂደዋል። እነዚህና ሌሎች ስፖርታዊ መረጃዎችን ባልደረባችን አብርሃም ያስቃኘናል። አብርሽ እንዴት ነህ? እንዴት አደረክ? ወደ ስፖርት ክፍል እንወሰዳት ነው ያልኩት። እኔ እኮ እዛ ጋር ተቀምጬ እሷ እዚሁ ተንሻል። ምን ጉዳዮች ነው? ያው አብዛኛውን እሷ ብላችኋለች። ትክክል ናት። የዋዳ ዳይመንድ ሊግ ዛሬ በዶሃ ኳታር ጅማሩን ያደርጋል። 15 ከተሞችን ነው የሚዞረው። በሀገር ደረጃ ደግሞ 12 ሀገራቶችን ይዞራል። ይህን ጉዳይ እናነሳለን። ከታዳጊና ወጣቶች አትሌቲክስ ሻምፒዮና በዛምቢያ ሲከናወን እንደነበር ይታወቃል። ፍጻሜውን ትላንትና አድርጓል። አትሌቶቻችን ዛሬ ምሽት 1 ሰዓት ከ50 አካባቢ ላይ ወደ ቦሌ አየር ማረፊያ እንደሚደርሱ ተሰምቷል። ያስመዘገቡት ውጤት ደግሞ እጅግ አስደናቂ ነው። ወደ 23 የሚጠጉ ሜዳሊያዎችን ሰብስበው መምጣት ችሏል። ይህን እናነሳለን። የሌላ ጉዳያችን ደግሞ የኢትዮጵያ ከፍተኛ ሊግም አሁን አጓጊ የሚባል ደረጃ ላይ የመጨረሻው ምዕራፍ ላይ ይጠጋ ነው የሚገኘው። የዚህ ውጤት ሌላኛው ጉዳያችን ነው። በእንግሊዝ ፕሪሚየር ሊግ ቀደም ብሎ እንደተገለጸው ማንቸስተር ዩናይትድ ትላንትና ሽንፈት አስተናግዷል። የሜሪ ቡድን ነው ትላንትና የተሸነፈው። ከዛ ናፖሊ ደግሞ 33 ዓመታትን ጠብቆ ትላንትና የስኩዴቶ ዋንጫን ማሸነፉን አረጋግጧል። እነዚህን ጉዳዮች እናነሳለን። ሊዮኔል አንድሬስ ሜሲና የኔይማር ጁኒየር ጉዳይም ሌላው የምናነሳው ጉዳያችን ነው። አብረን እንቆይ። መልካም። የዳይመንድ ሊግ ጉዳያችንን ቀዳሚ እናድርግና እንጀምር። የዋዳ ዳይመንድ ሊግ የ2023 ዛሬ ነው ጅማሩን የሚያደርገው። ኢትዮጵያን አትሌቶች የሚጠበቁባቸው በርካታ የውድድር ዘርፎች የሚከናወናሉ። በተለይ በትልቅ ደረጃ ከሚጠበቁ ውድድሮች መካከል በ3000 ሜትር በወንዶች ረገድ የሚደረገው ፉክክር ከወዲሁ የሚጠበቅ ትልቅ ፉክክር ሆኗል። በዚህ ርቀት ከሚጠበቁት መካከል ደግሞ በምስሉ ላይ እንደምንመለከተው ለሜቻ ግርማ ከሞሮኮዊው አትሌት ሶፊያን ኤልባካሊ ከሚባል አትሌት ጋር ብዙ ጊዜ በአንድ መድረክ የመገናኘት እድል ገጥሟቸዋል። ነገር ግን ሶፊያን ኤልባካሊ የሚሸነፍ አትሌት እየሆነ አይደለም የሚገኘው። ሁሉም ውድድሮች ላይ የማሸነፍ እድልን ወይም ደግሞ ቻንሱን በመውሰድ ረገድ ቀዳሚ የሆነ አትሌት ነውና አሁን ዛሬ የሚደረገው ውድድር ላይ ሁለቱ አትሌቶች በተለይ እርስ በርስ የሚፋጠጡበትና
ለአሸናፊነት የሚሮጡበት መንገድ ከብዙሃን ዘንድ በጉጉት የሚጠበቁ ሆኗል። ፈረንሳይ ላይ በቅርቡ ለሜቻ ግርማ 7 ደቂቃ ከ23 በመግባት የዚህ የ3000 ሜትር ክብረ ወሰን በእጁ ማስገባት እንደቻለ ይታወቃል። ይህንን ለማሻሻል ነው አትሌቱ የሚሮጠው። የዝግጅት ጊዜውን በጣም ስኬታማ ነበርና ይህን ለማሻሻል ይወጣል ተብሎ ነው የሚጠበቀው። ሶፊያን ኤልባካሊ ለጥቂት ጊዜያት ከትራክ ውድድር ራሱን አስወግዶ የዝግጅት ጊዜውን ግን በጣም ሳጠናከር እንደነበረና የዳይመንድ ሊጉ ከመደረጉ አንድ ሳምንት አስቀድሞ ግን ሀሳብ ሰጥቶ ነበረ። ሲዘጋጅ የነበረው ለዓለም ሻምፒዮና በቡዳፔስት የሚደረግ የአትሌቲክስ የዓለም ሻምፒዮና አለ። እሱ ላይ መልካም የሚባል ሰዓት ማስመዝገብ ፈልጋለሁኝ፣ የዓለም ክብረ ወሰንን መጻፍ ፈልጋለሁኝ። ከዛ አስቀድሞ ግን በዳይመንድ ሊጉ የአጠቃላይ አሸናፊ ለመሆንና ጥሩ ውጤት ለማስመዝገብ እሮጣለሁ የሚል ሀሳብ ሰጥቷል። ሁለቱ አትሌቶች እንግዲህ ዛሬ እርስ በርስ የሚያደርጉት ፉክክር ከወዲሁ የሚጠበቅ ሆኗል። ከነሱ በዘለለ እንደውም እነ ሰለሞን ባረጋ በዚህ አትሌት ውድድር ላይ ይሳተፋሉ። እነ በሪው አረጋቢ በዚህ ውድድር ላይ የሚሳተፉ ሌሎች ኢትዮጵያን አትሌቶች ናቸው። ጌትነት ዋልና ጥላሁን ኃይሌም በተመሳሳይ ኢትዮጵያን ወክለው በዳይመንድ ሊጉ ከሚሳተፉ አትሌቶች መካከል ይጠቀሳሉና የትኛው አትሌት ዛሬ በዋዳ የዳይመንድ ሊግ ውድድር ዶሃ ላይ በአሸናፊነት ዳይመንድ ሊጉን ይጀምራል የሚለው ነገር ከወዲሁ የሚጠበቅ ሆኗል። በሴቶች ደግሞ 1500 ሜትርን በተመሳሳይ ዛሬ የሚደረጉ የሩጫ ውድድሮች አሉ። ኬንያዊቷ ፌዝ ኪፒገን በአሸናፊነት ቅድመ ግምቱን የወሰደች አትሌት ናት። የርቀቱን ባለቤት ናት። በተለይ በጣም የምታሸንፍበት መንገድ የኬንያውያን የባህል ስፖርት እስከሚመስል ድረስ ቀለል ባለ መልኩ ነው የምታሸንፈውና ዛሬ የአሸናፊነት ቅድመ ግምቱን ትወስዳለች ተብሎ ነው የሚጠበቀው። ሰዓቷም ያላት ሰዓት ካሉት አትሌቶች የተሻለ መሆኑን ተከትሎ ነው ቅድመ ግምቱ እንድትወስድ ያደረጋት። ነገር ግን በርካታ ኢትዮጵያውያን ምናልባት አጅበዋት ስለሚሮጡ ትንፋሽ የማሳጠር ነገሩ ሊኖር ይችላል ተብሎ ነው የሚጠበቀው። እነ ለምለም ኃይሉ፣ እነ ደርቤ ወልተጂ፣ ፍሬዌን ኃይሉ፣ ሂሩት መሸሻና አክሱማይት አምባዬ በዚህ ውድድር ላይ የሚሳተፉ ነው የሚሆነው። ኢትዮጵያውያን እንግዲህ ኪፒገንን የማስጣል ወይም ደግሞ የማሸነፍ እድላቸው ከፍተኛ ነው። በተለይ ለምለም ኃይሉና ፍሬዌን ኃይሉ በቅርብ ሰዓታት እያስመዘገቡ የመጡት ውጤታቸው እነ ደርቤ ወልተጂ በዚህ በግል በሚደረጉ ውድድሮች ላይ ያላቸው ሰዓት በጣም ጥሩ መሆኑን ተከትሎ የዝግጅት ጊዜያቸው አሪፍ ስለሆነ ምናልባት የኬንያዊቷን አትሌት የመገዳደር እድላቸው በጣም ከፍተኛ ነው ተብሎ ነው የሚጠበቀው። ዛሬ ጅማሮን የሚያደርገው የዳይመንድ ሊግ በእነዚህ ውድድሮች በይበልጥ በደንብ ይጠበቃል። ዛምቢያ ኒዶላ ከተማ ላይ ሲከናወን የነበረው ከ18 እና ከ20 ዓመት በታች የአትሌቲክስ የታዳጊና የወጣቶች የአትሌቲክስ ሻምፒዮና ትላንትና በስቲያ በይፋ መጠናቀቁ ይታወሳል። ዝግብ የበዛበት ነበር አይደል? ገና ከመነሻው ገና ከመሄዱ ጀምሮ የማደሪያ ችግር እንደነበረበት በጣም ሲነገር ነበረ። ወንበር ስር ሁሉ እስከ ማደር ደረጃ ደርሶ ነበር። የአትሌቲክስ በጣም አሳዛኝ ነበር። በጣም አወዛጋቢ ነበር። የአትሌቲክስ ፌዴሬሽን እንኳን ኢትዮጵያ አትሌቲክስ ፌዴሬሽን ዛምቢያ ላይ በተደረገው ነገር በጣም አዝነናል የሚል ነገርን በሰዓቱ አንስቶ ነበር። ቁጭት ይመስላል። ያስመዘገቡት ውጤት ደግሞ ሁሉንም ሜዳሊያ ሰብስበውት ነው የመጡት። አረንጓዴ ጎርፍ በደንብ የታየበት ዛምቢያ ሆኖ ተቀምጧል። በሴቱም በወንዱም ከ1 እስከ 3 እስኪበቃቸው ድረስ ወጥተው 23 ሜዳሊያዎችን ሰብስበው መጥተዋል። 30 አትሌት ነው ሄደው 23 ሜዳሊያ ነው ሰብስበው መምጣት የቻሉትና ሁሉም አትሌት አንዳንድ እንደደረሰው የሚያሳይ ቁጥር ነው ማስመዝገብ የቻሉት። በጣም አስደሳችና ክብረ ወሰን የሆነ ውጤት ማስመዝገብ ችሏል። ከድሜ የሚልም ተነስቶ ነበር አይደል? አዎ የነሱ ምናልባት የዓለም አትሌቲክስ ችግር ካልሆነ በስተቀር የኢትዮጵያ አትሌቲክስ ፌዴሬሽን ችግር ይሆናል ተብሎ አይጠበቅም። የሮጡት ከ20 ዓመት በታች አትሌቲክስ ውድድር ላይ ነው። ያሸነፉት አትሌቶች ደግሞ ከ18 ዓመት በታች ናቸው እድሜያቸውና ከእድሜ በታች ሆነው የሮጡት እንጂ ከእድሜ በላይ ሆኖ አይደለም የሮጡትና ይሄ ራሱ በእኛ ሀገር በጣም የሚለመድና ሊበረታታ የሚገባው ነገር ነው። እድሜያቸው ዝቅተኛ ሆኖ ትልቅ ውድድር ላይ መሳተፍ ብዙ ጊዜ በአትሌቲክሱ መድረክ እንዲቆዩ ያግዛቸዋልና የአትሌቲክስ ፌዴሬሽን አንዱ ዓለም አቀፍ አትሌቲክስ የሚደነግገው ሕግ በታች ሆኖ መሮጥ ይቻላል፣ ከእድሜው ግን የተወሰነ መብለጥ አይቻልም የሚል ሕግ አለውና እሱን ሕግ የኢትዮጵያ አትሌቲክስ ፌዴሬሽን አልጣሰም። እንግዲህ አረጋግጦ ሜዳሊያውን መውሰድ የቻለበት አጋጣሚ የሚፈጠራል ተብሎ ነው የሚጠበቀው። 6 ወርቅ፣ 11 ብር፣ 6 ናስና 13 ዲፕሎማዎችን ነው በዚህ ውድድር ላይ ማስመዝገብ የቻለውና በጣም በአትሌቲክሱ ረገድ ከተመዘገቡ አስደናቂ ከሚባሉ ውጤቶች መካከል ግንባር ቀደሙ ነው። 9 ሰዓት ከ40 ዛሬ ከዛምቢያ መነሻቸውን የሚያደርጉበት ሰዓት ስለመሆኑ የአትሌቲክስ ፌዴሬሽኑ ይፋ አድርጓል። ምሽት 1 ሰዓት ከ50 ደግሞ ቦሌ አየር ማረፊያ እንደሚደርሱ ተሰምተዋል። ከፍተኛ መንግስት አመራሮችን በስፍራው ተገኝተው አቀባበል እንደሚደረግላቸው፣ ነገ ደግሞ በኔክሰስ ሆቴል የሽልማት ፕሮግራም እንደሚደረግላቸው ይፋ ተደርጓል። ያላቸውን ውጤትና ሽልማታቸው ምን ሊሆን ይችላል የሚለው ነገር ከወዲሁ አጓጊ እንዲሆንም አድርጎታልና በጣም አስደናቂ የሚባል ውጤትን ነው ማስመዝገብ የቻሉት። ለመላው ኢትዮጵያውያንም እንኳን ደስ አላችሁ በዚህ አጋጣሚ ማለት እንወዳለን። የከፍተኛ ሊግ ጉዳያችንን እናንሳ ካለን ሰዓት አንጻር ከፍተኛ ሊግ አሁን 23ኛ ሳምንቱ ላይ ደርሰዋል። ሊጠናቀቅ የአንድ ሳምንት እድሜ ብቻ ነው የቀረው። ሻሸመኔ ከተማ ከ2
ከ2000 በኋላ ሚሌኒየም ሜድሮክ ከሚባለው የውድድር ዘመን በኋላ 16 ዓመታትን ጠብቆ ወደ ኢትዮጵያ ፕሪሚየር ሊግ መምጣት የቻለ ጠንካራ ቡድን መሆን ችሏል። ሳይጠበቅ ነው ወደ ኢትዮጵያ ፕሪሚየር ሊግ መምጣት የቻለው። እንደውም የመርሃ ግብሮች ሁሉ እየቀሩት ነው ወደ ኢትዮጵያ ፕሪሚየር ሊግ የመጣውና የሻሸመኔ ማደግ በጣም ብዙዎቹን እያነጋገረ ነው የሚገኘው። በፕሪሚየር ሊጉ የሚኖረው ቆይታ ምን ይመስላል የሚለው ነገር ከወዲሁ የሚጠበቅ ነው። ሌሎች ሁለት ቡድኖች እነማን ናቸው ወደ ፕሪሚየር ሊጉ የሚመጡት የሚለው ፉክክርም አሁን እንደቀጠለ ነው የሚገኘው። በምድብ ሀ አሰላ ላይ የተደረገ በሚገኘው ውድድር ትላንትና ኢትዮጵያ ንግድ ባንክና ቤንች ማጂ ቡና ተገናኝተው ነበር። አንደኛና ሁለተኛ ደረጃ ላይ ነው ያሉት። በመካከላቸው ደግሞ የ3 ነጥብ ልዩነት ነው ያለው። ትላንትና መፈራራት የታየበት ጨዋታ ጎል ሳይቆጠሩበት ባዶ ለባዶ በሆነ ውጤት ተጠናቋልና በቀጣይ የመጨረሻው ሳምንት ላይ የሚቆጠሩት ጎሎች የሚያሸንፉት ኢትዮጵያ ንግድ ባንክ በተለይ ከዚህ ጨዋታ 1 ነጥብ መውሰድ ወደ ኢትዮጵያ ፕሪሚየር ሊግ ያሳድገዋልና የተሻለ ወደ ፕሪሚየር ሊጉ የመምጣት እድሉ ለኢትዮጵያ ንግድ ባንክ ያመዘነ ይመስላል። ወደ ኢትዮጵያ ፕሪሚየር ሊግ እንግዲህ ከበርካታ ቆይታት በኋላ ዳግም ሊመለስ የሚችልበት እድሉ ከፍተኛ እንደሆነ አመላክቷል። ምድብ ሀመሯ ወይም ባቱ ላይ ወይም ዝዋይ ላይ የተደረገ በሚገኘው ጨዋታም በተመሳሳይ ማን ነው ወደ ኢትዮጵያ ፕሪሚየር ሊግ የሚመጣው ጉዳይ አሁንም አጣብቂኝ ውስጥ ገብቷል። ገላን ከተማና ሀምበሪቾ ዱራሜ እኩል ነጥቦች አሏቸው። ሁለቱም ቡድኖች 43 ነጥቦች አሏቸው። የሚያስገርመው ነገር ደግሞ 18 ንጹህ ጎሎች ሁለቱም ቡድኖች አላቸውና በጎልም በነጥብም እኩል ናቸው። አሁን ባለው ደረጃ የመጨረሻው ሳምንት ጨዋታና የሚያስቆጥሩት የጎል መጠኖች በደንብ ይወስናሉ። በእርግጥ ይሄ ምድብ ላይ ወደ 3 የሚጠጉ ቀሪ መርሃ ግብሮች አሉ። በተስተካካይነት የተያዙ ጨዋታዎች አሉ። በእነዚህ ጨዋታዎች ገላን ከተማ ወይስ ሀምበሪቾ ዱራሜ ወደ ፕሪሚየር ሊጉ ይቀላቀላል የሚለው ጉዳይ ከወዲሁ የሚጠበቅ ሆኗል። ትላንትና ግን ሀምበሪቾ ዱራሜ ሳይጠበቅ ከአርሲ ነገሌ ጋር ያደረገውን ጨዋታ 3 አቻ በሆነ ውጤት ማጠናቀቅ ችሏል። ከትላንት በስቲያ ደግሞ ስልጤ ወራቤን የገጠመው ገላን ከተማ 3-0 ማሸነፉን ተከትሎ ደረጃውን አሻሽሎ አንደኛ ላይ መቀመጥ የቻለበትን ውጤት አስተናግዷል። ይሄ በከፍተኛ ሊጉ በጣም ውጥረት የሚታይበት ነው። 14 ቡድኖች በአንድ ምድብ አሉ። አንደኛው ጠብቻ ነው ፕሪሚየር ሊጉን የሚቀላቀለው። ከታች ያሉት ይወርዳሉ። ከዛ ውጭ ያሉት ቡድኖች ግን በየአመቱ እዛውን የሚቀጥሉት እንጂ ለውጥ የሚያሳዩበት ሊግ አይደለምና በጣም ከፕሪሚየር ሊጉ በላይ አጣብቂኝ ውድድር የሚደረግበት ሊግ ነውና በቀጣይ ማን ይመጣል የሚለው ነገር ከወዲሁ የሚጠበቅ ሆኗል። ሌላው ትላንትና አዲስ አበባ ላይ የተደረገ የአዲስ አበባ ወጣቶችና ስፖርት ቢሮ ያዘጋጀው የ9 ወር አፈጻጸም ግምገማ ነበረ። በተለይ አዲስ አበባ ላይ ወደ 1000 የሚጠጉ የማዘውተሪያ ስፍራዎች እንዳሉ ይነገራል። ግን ስፖርት ወዳዱ የአዲስ አበባ ማህበረሰብ አሁንም ማዘውተሪያ ስፍራዎች በይበልጥ እንደሚያስፈልጉትና እየተቸገረ እንደሚገኝ እንመለከታለን። እንደውም በሰንበት በቅዳሜና እሁድ በሚሆኑ ቀናቶች ውስጥ ብዙ መንገዶች ዝግ እየሆኑ ለስፖርታዊ ክንውኖች ወይም ለጤና እንቅስቃሴዎች እንደሚፈቀዱ ይታወቃል አዲስ አበባ ላይና ትላንትና በዚህ ጉዳይ ላይ በጣም ሰፋ ያለ ውይይት ተደርጎ ነበረ። በቀጣይ ምንድነው መደረግ ያለበት? የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ለቀጣይ 5 ዓመታት ወደ 5000 የሚጠጉ የማዘውተሪያ ስፍራዎችን በከተማው በመዲናው ገንብቶ ለማስፋትና ህብረተሰቡ ሳይቸገር መጠቀም የሚችልበትን እድል ለመፍጠር እንቅስቃሴ ስለመጀመሩ ይፋ አድርጓል። ሌላኛው ጉዳይ ደግሞ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር ትውልድ መጻፋቸውን ለአዲስ አበባ ከተማ ከንቲባ አዳነች አቤቤ ሲያበረክቱ የሚገኘው ገቢ በከተማዋ የማዘውተሪያ ስፍራዎች እንዲገነቡበት ያለመ እንደሆነ ይታወቃልና በዚህ ዓመት ወደ 12 የሚጠጉ የማዘውተሪያ ስፍራዎች ይገነባሉ። 5ቱ በቅርቡ ይጠናቀቃሉ ተብሎ ነው የሚጠበቀው። ወደ 7 የሚጠጉት ደግሞ መለስተኛ መስተጓጎል እንዳለባቸውና ነገር ግን በአመቱ መጨረሻ ተጠናቀው ለምርቃት እንደሚበቁ ተሰምቷል። ከዛ በዘለለ በቀጣይ ዓመት ደግሞ በ41 ክፍለ ከተማዎች በወረዳ ደረጃ በሚገኙት በወረዳዎች ማለት ነው በክፍለ ከተማ ደረጃ በሚገኙ ወረዳዎች በ41 ልዩ ቦታዎች ተለይቶ ማለት ነው 46 የማዘውተሪያ ስፍራዎች እንደሚገነቡና ምናልባትም እነዚህ የማዘውተሪያ ስፍራዎች የከተማውን የስፖርት ፍላጎት በመጠኑም ቢሆን ይቀንሳሉ ተብሎ ነው የሚጠበቀው። ሌላው ትልቁ አስቸጋሪ ነገር አትሌቶቻችን እንደዚህም አዲስ አበባ ላይ የመሮጫ ትራኮች የመለማመጃ ቦታዎች አስቸጋሪ በሆኑበት ሰዓትም የሚያስመዘግቡት ውጤት አስደናቂ ነውና በተደጋጋሚ ደግሞ ትራኮች ሊሰሩን ይገባል የሚል ችግሮች ይነሳሉ። የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ የትራክ ግንባታዎች ከዚህ በኋላ ስቴዲየም አዲስ አበባ ላይ ሲገነባ ወይም ማንኛውም የማዘውተሪያ ስፍራዎች ሲገነቡ ትራክን ያማከለ በትራክ ደረጃ በትክክል መስራት ብቻ ሳይሆን ደረጃቸውን ያማከለ በአፍሪካ ሳይሆን በዓለም አቀፍ ደረጃ ሚኒማም ማሟላት የቻለ ትራክን ይዞ እንዲገነባ ለማድረግ ጥረት እንደሚያደርጉ ሐሳብ አንስተዋል። በቀጣይ እንግዲህ 5 ዓመታት እነዚህ ችግሮች ይፈታሉ የሚል ቁርጠኝነት እንደተነገረ ነው የተገለጸው። 5 ዓመት ጠብቆ ያለውን ሂደት እንግዲህ ይገመገማል ተብሎ ነው የሚታሰበው። ወደ እንግሊዝ ፕሪሚየር ሊግ እንሻገርና ትላንትና በእንግሊዝ ፕሪሚየር ሊግ የተደረገ አንድ ጨዋታ አለ። ብራይተን ኤንድ ሆቭ አልቢዮን በአሜክስ ስቴዲየም ማንቸስተር ዩናይትድን አስተናግዶ 1-0 በሆነ ውጤት አሸንፏል። ማንቸስተር ዩናይትድ በቀጣይ በአውሮፓ ሻምፒዮንስ ሊግ የሚያሳትፈውን ቦታ ለማግኘት
በእርግጥ አሁንም አራተኛ ደረጃ ላይ ነው የሚገኘው። አንድ ተስተካካይ መርሃ ግብር አለው። ይሄንን ደረጃ ይዞ ቢያጠናቅቅም ወደ አውሮፓ ሻምፒዮንስ ሊግ ለመግባት የቅድመ ማጣሪያ ጨዋታ አለበትና ይሄን ቦታ ይዞ ለማጠናቀቅ ግን አሁን በጣም አስቸጋሪ ጥንቅጥ ውስጥ እየገባ እንደሆነ እያመላከተ ነው የሚገኘው። ብራይተን በዚህ ዓመት አስደናቂ ከሚባሉ ቡድኖች መካከል አንዱ ነው። አሰልጣኝ ሮቤርቶ ዲ ዘርቢ በጣም አስደናቂ ቡድን ነው መገንባት የቻሉት። ግራም ፖተር ይሄን ጠንካራ ቡድን ገንብተው ወደ ቼልሲ ሄዱ። በቼልሲ ቤት ሳይሳካላቸው ቀረና ከአሰልጣኝነት መንበራቸው ተሰናበቱ። በእሳቸው ምትክ ሆነው የመጡት አሰልጣኝ ሮቤርቶ ዲ ዘርቢ ግን ብራይተንን ከግራም ፖተር በተሻለ ጠንካራ አድርገውታልና ትላንትና አስደናቂ የሆነ አቋምን ብራይተን አስመልክቷል። ማንቸስተር ዩናይትድን አሸንፏል። ያሸነፈበትን ጎል ያስቆጠረው ግን 90 ሲደመር 9ኛው ደቂቃ ላይ ነውና የዳኛ ፊሽካ ይጠበቅ ባለበት ሰዓት ላይ ነው ሉክሻው እንደምንመለከተው ኳስ በእጅ ነካ የተሰጠውን ፍጹም ቅጣት ምት እንግዲህ አርጀንቲናዊ የአማካኝ ስፍራ ተጫዋች አሌክሲስ ማካላሴር አስቆጠረና ብራይተን አሸናፊ አድርጓል። ይህ ተጫዋች በዚህ ዓመት 6 ፍጹም ቅጣት ምት አገኘ፣ 6ቱንም ወደ ጎልነት ቀይሯል። ኤርሊንግ ብራውት ሃላንድ ብቻ ነው የሚበልጠው። 7 አግኝቶ 7ቱን አስቆጥሯል። ኤርሊንግ ብራውት ሃላንድ በዚህ ዓመት እየማራ አይደለም የሚገኘው የትኛውንም ቡድንና አሌክሲስ ማካላስተር ሁለተኛው ተጫዋች መሆን የቻለበትን ውጤት ማስመዝገብ ችሏል። ይሄ ቡድን ትላንት ማሸነፉን ተከትሎ በ55 ነጥቦች 6ኛ ደረጃ ላይ ተቀምጧል። ገና 2 ተስተካካይ መርሃ ግብሮች አሉት ብራይተን። እነዚህ የሚያሸንፍ ከሆነ ደግሞ በቀጣይ ዓመት በአውሮፓ ሻምፒዮንስ ሊግ ሁሉ የሚሳተፍ ጠንካራ ቡድን እንግሊዝ እያፈራች ስለመሆኑ ትላንት አመላክቷል ማለት ነው። ዩናይትድ በ63 ነጥቦች በሊጉ 4ኛ ደረጃ ላይ ነው መቀመጥ የቻለው። አሰልጣኝ ኤሪክ ቴን ሃግ በእንግሊዝ ኤፍኤ ዋንጫ ከማንቸስተር ሲቲ ጋር ከፊት ለፊታቸው ከባድ ፈተና አለባቸው። ይህን ማሸነፍ ወደ ዩሮፓ ሊጉ ያሳድጋቸዋል። ነገር ግን በሻምፒዮንስ ሊጉ ተስፋ ደግሞ ያላቸውን ቦታ ማስከበርም ከዚህ በኋላ በሚቀረው በሊጉ የ5 መርሃ ግብሮች ጨዋታ ላይ በራሳቸው ድል ራሳቸውን እጣ ፈንታ ይወስናሉ ተብሎ ነው የሚጠበቀው። የናፖሊን ጉዳይ እናንሳ። ናፖሊ 33 ዓመታትን ጠብቆ የጣሊያን የስኩዴቶ ዋንጫን ማሳካት ችሏል። 1987 እና 1990 ላይ ነበረ የጣሊያን ዋንጫን ማሳካት የቻለው። ያኔ ሲያሳካ ዲያጎ አርማንዶ ማራዶና የቡድኑ አባል ነበረ። ትልቅ አስተዋጽኦ ያበረከተ ተጫዋች እንደነበረ ይታወቃል። አሁን ናፖሊ የሚጠቀምበት ስቴዲየም እንኳን በዲያጎ አርማንዶ ማራዶና ስም ነው የተሰየመው ስቴዲየሙና ካደረገላቸው ውለታ አንጻር ነበረ። ትላንትና እንግዲህ የዲያጎ አርማንዶ ማራዶናን ምስል ይዘው የናፖሊ ደጋፊዎች ደስታቸውን ሲገልጹም ተስተውሏል። ናፖሊ ትላንትና ከዩዲኒዜ ጋር ያደረገውን ጨዋታ አንዳቻ በሆነ ውጤት ነው ማጠናቀቅ የቻለው። ሲመራ ቆየ። ናይጄሪያዊ አጥቂ ቪክተር ኦሲሜን ያው ለማደኛ አጥቂ ሆኗል። አሁን በናፖሊ ቤት በጣም በትላልቅ በሚባሉ ጠንካራ በሚባሉ የአውሮፓ ክለቦች ሁሉ እየተፈለገ ነው የሚገኘው። በ26 ጨዋታ 21ኛ የሴሪያ ጎል ነው ትላንትና ማስቆጠር የቻለው። አስደናቂ የሚባል የውድድር ዓመትን ማሳለፍ ችሏል። እነሱ ባይኖሩ ካቫርስኬራ የሚባል ተጫዋች አለ፣ እንዲሁም ደግሞ ኦሲሜን እነሱ ባይኖሩ ናፖሊ ዘንድሮ ዋንጫ ያሳካል ብሎ መገመት ይከብዳልና በጥምር ያስቆጠሯቸው ጎሎች ራሱ በጣም ከፍተኛ ናቸውና ናፖሊ እንግዲህ 33 ዓመታትን ጠብቆ ትላንትና ዋንጫ አንስቷል። የናፖሊው አሰልጣኝ ሉቺያን ስፓሌቲ ደግሞ 64ኛ ዓመታቸው ላይ ነው የሚገኙትና በእድሜ አንጋፋው የጣሊያን ዋንጫን ያሳኩ አሰልጣኝ መሆን የቻሉበትን አዲስ ታሪክም ጽፈዋል። ናፖሊያውያን ትላንትና የነበራቸው ደስታ እጅግ የሚያስደንቅ ነበር። ሲዞሩ ከነበሩ ምስሎች መካከል የጣሊያናዊ ናፖሊ ደጋፊ ነው። ነገር ግን በስራ አጋጣሚ ለንደን ነበር እንዳጋጣሚ የነበረውና የሱ ክስተት በጣም አነጋጋሪ ሆኗል። ብቻውን ሆኖ ሲያለቅስ እና ደስታውን ሄዶ እዛ መግለጽ ባለመቻሉ በጣም ውስጡ ተጎድቶና ይህ አጋጣሚ ሊያመልጠው እንደማይገባና ግን በጣም መደሰቱን የሚገልጽ ምስሎች ዞረዋልና ጣሊያን በናፖሊ በጣም ደስታ ላይ ሰለሞና ማመላክታለች። የፊታችን እሁድ ከፊዮሬንቲና ጋር በሜዳቸው ጨዋታቸውን ያከናውናሉ። የመጨረሻው ትልቁ ደስታቸው እሱ ላይ በደንብ ይገለጻል ተብሎ ነው የሚጠበቀው። እንግዲህ አሁን በእርግጥ ኢጣሊያን ሴሪያ 5 ቀሪ መርሃ ግብሮች ያሉት አልተጠናቀቀም። ነገር ግን በናፖሊና በተከታዩ ላዚዮ መካከል የ16 ነጥብ ልዩነት ተፈጥሯል። በቀጣይ 5 ጨዋታዎች ደግሞ ላዚዮ 5ቱንም አሸንፎ ናፖሊ 5ቱንም ቢሸነፍ ማሳካት የሚችለው 15 ነጥብ ነው። የ1 ነጥብ ልዩነት ይፈጠራልና ቢሸነፍም ለውጥ የማያመጣ ስለሆነ ነው አስቀድሞ ማረጋገጡን የቻለው። ነገር ግን ከዚህ በኋላ ያሉትንም 5 መርሃ ግብሮች ናፖሊ ሊያሸንፍ የሚችልበት ጥሩ አቋም ላይ እንዳለ አመላክቷል። ትላንትና የስኩዴቶ ዋንጫን ለ3ኛ ጊዜ በታሪኩ ማሳካት የቻለበትን ውጤት አስመዝግቧል። የሊዮኔል አንድሬስ ሜሲና የኔይማርን ጉዳይ እንመልከት። ሁለቱ የብራዚልና የአርጀንቲና ተወላጆች አሁን ከፓሪስ ሴን ጀርመን ጋር ደስተኛ እንዳልሆኑ በተደጋጋሚ ይነገርላቸዋል። ሜሲ እንደውም በቅርቡ ወደ ሳውዲ አረቢያ ከባለቤቱና ከልጆቹ ጋር አቅንቶ የሽርሽር ጊዜን አሳልፎ እንደተመለሰ ይታወቃል። ፓሪስ ሴን ጀርመን እኔ ሳልፈቅድለት ነው ወደ ሳውዲ አረቢያ የሄደው የሚል ክስ አቅርቦበታል። ከዛም በዘለለ ለ2 ሳምንትም ክለቡ አግዶታል ተጫዋቹን እና ሜሲ በዚህ ደረጃ የክስ ሂደት ውስጥ መግባቱ ከፓሪስ ሴን ጀርመን ጋር እንዲለያይ ያደርገዋል ተብሎ ነው የሚጠበቀው። ወደ ሳውዲ አረቢያ የሄደበት አንደኛው ምክንያቱ
ምክንያቱ የሳውዲ አረቢያ የቱሪዝም አምባሳደር ነው ሊዮኔል አንድሬስ ሜሲ አምባሳደር ተደርጎ ተመርጧል። አንደኛው ምክንያት እሱ ነው። ሁለተኛው ግን እዛም የመጫወት ፍላጎት እንዳለውና ከፍተኛ ገንዘብ የሚያስገኝ ጥቅም ሮናልዶ ጋራ አሁን አብዛኛውን ተጫዋቾች የእድሜያቸው ሲገፋ ገንዘብ ላይ መሰረት ያደረገና ቀለል ያለ ሊግ ላይ እየሄዱ ነው የሚጫወቱትና ሜሲ ምናልባት ወደዛ ያቀናል ተብሎ ነው የሚጠበቀው። አሁን የወጣው መረጃ ግን ኔይማርና ሜሲ ከክለቡ እንደሚለቁ ጭምጭምታዎች መውጣታቸውን ተከትሎ የክለቡ ደጋፊዎች ጥቃት ሊፈጽሙባቸው እንደሚችሉና ጥንቃቄ እንደሚያስፈልግ ተነግሯል። ክለቡ ደግሞ ለሁለት ተጫዋቾች ከፍተኛ ጥበቃ ከዚህ በኋላ እንደሚመድብላቸውና ሲንቀሳቀሱ በከፍተኛ ጥበቃ እንደሚንቀሳቀሱ ይፋ አድርጓል። በዚህ መሰረት እንግዲህ ሜሲና ኔይማር ምናልባት ይሄን አመት ጨርሰው ወደ ሌላ ክለብ ያመራሉ ተብሎ ነው የሚጠበቀው። በመጨረሻም የባሂን ጉዳይ እንመልከት። ባሂ የሚባል በብራዚል ውስጥ የሚገኝ እግር ኳስ ቡድን አለ። ማንቸስተር ሲቲ ትላንትና ይሄን ቡድን ገዝቶታልና ሲቲ ዘንድሮ የሚቻል አይደለም 13ኛ ቡድኑን ነው የሲቲ ባለሀብቶች መግዛት የቻሉትና በተለያዩ የዓለም ክፍሎች የሚገኙ ቡድኖችን እየገዙ ነው የሚገኙት። የብራዚል ሊግ ከተጀመረ 3ኛ ሳምንቱ ላይ ደርሷል። ይሄ ቡድን 3 ነጥቦችን ብቻ ሰብስቦ 15ኛ ደረጃ ላይ ተቀምጧል። በብራዚል ሊግ በብራዚል ሴሪኤ በሚባለው ሊግ ላይ ማለት ነው 15ኛ ደረጃ ላይ ነው የሚገኘው። ይሄ ቡድን እንግዲህ በቀጣይ በማንቸስተር ሲቲ ባለሀብቶች ስር ሆኖ የሚጓዝ 13ኛው ቡድን መሆን ችሏል። ማንቸስተር ሲቲ ያው ከ13ቱ ከተገዙ ቡድኖች ትልቁ ከፍታ ላይ የተቀመጠ ቡድን ነው። ደቡብ አሜሪካ ላይ ከሚገኙ ቡድኖች ደግሞ በዩራጋይ ሞንቴቪዲዮ ሲቲ የሚባል እግር ኳስ ክለብን ገዝቶ እንደነበር ይታወቃል። የማንቸስተር ሲቲ ፉትቦል ግሩፕ የሚባል አለ። እሱ ቡድን ነበረ ይሄንን መግዛት የቻለው። ከዛ በዘለለ ክለብ በቦሊቪያ የሚባል ቦሊቪያ ውስጥ የሚገኝ የእግር ኳስ ክለብን ገዝቶ እንደነበረ እናስታውሳለንና አሁን 13ኛ ክለቡን ትላንትና በይፋ ግዢ ስለመፈጸሙ አሳውቋል። አብሽ ለመረጃዎች እጅግ አድርገን ነው የምናመሰግነው። ጥሩ ቀን እንዲሆንልህ እንመኛለን። ቀናት ወራትን ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ያለሁበት ስኬት የትጋትና የመታተር ውጤት ነው። ከሁሉም በላይ ደግሞ በራሴ አቅም እምነት እንዲኖረኝ ያደረጉኝ የወሰንኳቸው ብልህ ውሳኔዎች ናቸው። ለትምህርትና ለእውቀት ትልቅ ቦታ መስጠቴ፣ ሌት ተቀን ሳልሰለች በርትቼ እየሰራው ቤት መቀለሴ፣ እንዲሁም ገንዘቤን በትክክለኛው ቦታ መዋሌ ዛሬም እንደ ትላንቱ ያለምንም ቅድመ ሁኔታ ከአያት በገዛሁት ቤት ሌሎች ህልሞቼን ለማሳካት ቆርጫለሁ። አዎ ይህ የብልሆች የኢንቨስትመንት ምርጫ ነው። በ60/40 የረጅም ጊዜ አከፋፈል ቤት ገዝተው ከቤትም ባለፈ ሌሎች ህልሞችን እውን ያድርጉበት። ለበለጠ መረጃ ይደውሉልን ወይም በአቅራቢያው የሚገኙ የሽያጭ ቢሮዎቻችንን ይጎብኙ። ህልሞን ቤት ይስጡት። አያት ዞሮ መግቢያዬ። የሀገራችንን የዲጂታል ግብይት እያሳለጠ የሚገኘው ቴሌብር የብዙዎችን ህይወት ምቹና ቀላል ማድረጉን ቀጥሏል። ቴሌብር የህዝብ ትራንስፖርት ተሽከርካሪዎች የነዳጅ ግብይታቸውን ያለ ጥሬ ገንዘብ እንዲያከናውኑ በማስቻል ውጤታማ አፈጻጸም አስመዝግቧል። ከዚህም በመነሳት ቴሌብር በመላው ሀገሪቱ የሚገኝ ማንኛውም ተሽከርካሪ የነዳጅ ግብይት ዲጂታል እንዲሆን ሰፊ መሰረት በመጣል ቀዳሚና አስተማማኝ አማራጭ ሆኖ ቀርቧል። እርሶስ አሽከርካሪ ኖት? ነዳጅ ለመቅዳት ከርሶ የሚጠበቀው የሞባይል ቁጥሮ ለሽያጭ ሰራተኛው በመንገር የክፍያ መጠን ማረጋገጫ መልእክት በስልኮ ሲመጣሎ የሚስጥር ቁጥሮን ማስገባት ብቻ ነው። የቴሌብር አካውንቱ በቂ
ገንዘብ እንዲኖረው ቴሌብር ትስስር ከፈጸመባቸው 20 ባንኮች የሞባይል ባንኪንግ አካውንት ገንዘብ ማስተላለፍ እንዲሁም በነዳጅ ማደያዎች በቴሌብር ወኪሎችና በአገልግሎት መስጫ ማዕከሎቻችን ገንዘብ ገቢ ማድረግ ይችላሉ። ለቴሌብር አገልግሎት ካልተመዘገቡ ኮከብ 127 መሰላል በመደወል ወይም የቴሌብር ሱፐር አፕ መተግበሪያን በመጫን ይመዝገቡ። ቴሌብርን ይዞ የተሳካ ጉዞ። ኢትዮ ቴሌኮም። ይህች ዓለም የሰው ልጅ ሥራ ናት። የድካሙ ፍሬ ከወገኑ ርቆ ያለ ሰው ከሀገሩ ተሰዶ ባለው ሙያና ተስጦ ኑሮውን ለማሸነፍ ይጥራል። ምንም ያህል በአካል ቢርቅም ሀገሩ ነው የልቡ መገኛ። ዘመድ ወዳጅ ብሎ ካለው ላይ አካፍሎ በሞቀ ስሜት በተግባር ደርሶ ፍቅሩን ይገልጻል። አዎ የትም ብንኖር ለወዳጅ ደጅ ቅርብ ነን። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። የተከበራችሁ ተመልካቾቻችን ጤና ይስጥልኝ። ኢትዮጵያ አሁንም እንደቀጠል ነው። 82ኛውን የአርበኞች ቀንን በማስመልከት እንግዲህ እዚህ ስቱዲዮአችን ሰፋ ያሉ ጉዳዮችን እያነሳን እንግዳን ጋብዘን ወደ እናንተ ቆይታ እናደርጋለን ብለን ነበር። እንግዲህ እንግዳችን ስቱዲዮ ተገኝተዋል። የታሪክ ተመራማሪ ናቸው። በተለያዩ ሀገራዊ ጉዳዮች ላይ ሐሳባቸውን ምሁራዊ የሆኑ እይታዎቻቸውን በተለይኛ በመናዘጋጃቸው ዝግጅቶች በተለያየ ጊዜ መተው ሐሳቦቻቸውን ለተመልካቾቻችን አካፍለዋል። ፕሮፌሰር አህመድ ዘካሪያ የታሪክ ተመራማሪው ስቱዲዮአችን ድረስ ስለመጡልን እጅግ አድርገን እናመሰግናለን። እንኳን አደረሰው። እንኳን ደህና መጡ። መልካም። ከአንድ ዘገባ በኋላ ተመልሰን የምንገናኝ ይሆናል። ክቡራን ተመልካቾቻችን እንግዲህ ቀደም ሲል እንደገለጽንላችሁ የዛሬ 82 ዓመት በዚህ ቀን የፋሽስት ጣሊያን ጦር በኢትዮጵያን አርበኞች ድል ተነስቶ የተመለሰበት ዕለት ነው። ኢትዮጵያውያን አርበኞች የኢትዮጵያን ሰንደቅ በወራሪው በፋሽስቱ ጣሊያን ወሮ በነበረበት ወቅት አውርዶት ነበረ። ነገር ግን አርበኞች ፋታ ሳይሰጡት 5 ዓመት ተታግለው በየገደሉ ህይወታቸውን ሰውተው ኢትዮጵያን ሉዓላዊነቷ የተከበረች እንድትሆን ዋጋን ከፍለው ሰንደቋን ዳግም ያቆሙበት ዕለት ነው። በሳምንቱን በታሪክ ጥንቅራችን ሜሮን በረዳ ይህንን ጉዳይ እንደሚከተለው አሰናድተዋለች። እንከታተል። በ1888 ዓመተ ምህረት በኢትዮጵያ አርበኞች ሽንፈት የገጠመው የጣሊያን ጦር በወቅቱ ከቀኝ ገዢ ሀገራት ከሚደርስበት የበታችነት ስሜት ባሻገር ነጮች በጥቁሮች ሊሸነፉ አይችሉም የሚለው አመለካከታቸው ጣሊያንን እረፍት የነሳ ጉዳይ ሆኖ 40 ዓመታትን ተሻገረ። ለ40 ዓመታት ቂም ቋጥሮ የቆየው የጣሊያን ጦር ታዲያ ዳግም የሽንፈት በቀሉን ሊወጣ ወደ ኢትዮጵያ መምጣቱ የማይቀር ሆኖ በ1929 ፋሽስት ጣሊያን ዳግም ኢትዮጵያን ወረረ። በወቅቱ ከአድዋ ጊዜ ያልተሻለ ጦር የነበራት ኢትዮጵያ የጣሊያን ጦር በመጣበት እግሩ ለመመለስ ከባድ ሆነባት። ለጊዜው ኢትዮጵያን ያሸነፈ የመሰለው የጣሊያን ጦርም ያሸነፈ መስሎት ሰተት ብሎ ወደ ኢትዮጵያ ገባ። በወቅቱ ለጣሊያን የወገኑት እንግሊዝና ፈረንሳይ ኢትዮጵያ የጦር መሳሪያን በግዢ እንኳን እንዳታገኝ መከልከላቸው ለኢትዮጵያ ጦርነቱን ከባድ ቢያደርገውም ኢትዮጵያውያን ጀግኖች አርበኞችና የአርበኞቹ ልጆች ያኔም ክንዳቸው አልዛለም ነበርና በገጠሩ የሀገሪቷ ክፍል ነፃነትን ሳናገኝ እንቅልፍ አይወስደንም ያሉ ጀግኖች አርበኞች ዱር እያደሩ የጣሊያንን ጦር መፋለሙን ቀጠሉ። በዚህ በኋላ ቀር መሳሪያ ትግል እያደረጉ የሚገኙት አርበኞች የጣሊያንን ጦር መፈናፈኛ በማሳጣት ከማረኩት የጣሊያን ጦር መሳሪያዎችን በመቀማትና በማደራጀት ለመልሶ ማጥቃት ይጠቀሙበትም ጀመር። ታዲያ በገጠሪቷ የሀገሪቱ ክፍል መፈናፈኛ ያጣው የጣሊያን ጦር በኢትዮጵያ ጀግኖች አርበኞች እጅ ስር መውደቁ
ግድ ሆነ። ኢትዮጵያ በዚህ ሁኔታ ላይ ያለች ሁለተኛው የዓለም ጦርነትም ተቀሰቀሰ። ይህ ደግሞ ለኢትዮጵያ በረከትን ይዞ የመጣ ነበር። ምክንያቱ ደግሞ ጣሊያን ለናዚ ጀርመን መወገኗ እንግሊዝ ከጣሊያን ጋር ጠብ ውስጥ እንድትገባ አደረጋት። እንግሊዝም ጣሊያንን ለመበቀል ስትል በጀነራል ካኒንግሃም የሚመራ ጦር በኬንያ በጀነራል ፕላት የሚመራ ጦር ደግሞ በሱዳን በኩል ኢትዮጵያን እንዲደግፉ ላከች። ወዲህ ደግሞ በመካከለኛው የኢትዮጵያ ክፍል በጣሊያን ወታደሮች ላይ ጥቃታቸውን አጠናክረው ቀጠሉ። ዘመቻው ከተጀመረ በሁለት ወር ጊዜ ውስጥ ጣሊያኖች የሚቃጣባቸውን ጥቃት መቋቋም ባለመቻላቸው ልክ እንደ አድዋው ጊዜ ሁሉ የያዙትን ጥለው መፈርጠጣቸውን ቀጠሉ። ድል እንጂ ሽንፈት ያልለመደባቸው ጀግኖች አርበኞች ልክ እንደ አድዋው ጊዜ ሁሉ ዳግም ጣሊያንን ድል ነስተው ዓለምን አስገረሙ። ከዚህ በላይ ግን ኢትዮጵያ ለ5 ዓመታት በግፍ ከሚውለበለብበት ወርዶ ዜጎቿን ዝቅ ያደረገውን ሰንደቅ ዳግም በሀገሯ ላይ አውለበለበች። ይህ የጀግንነት ታሪክ የተፈጸመው ሚያዝያ 27 1933 የዛሬ 82 ዓመት ነበር። ተመልሰናል። ክቡራን ተመልካቾቻችን ታሪክን የኋሊት ተመልሶ የአርበኞች የድል በዓልን በተመለከተ እንዴት ጀግኖች አባቶቻችን የጣሊያን ወራሪ ኃይል አሸንፈው ከሀገር አባረው ዛሬ ላለንበት ነጻነትና ድል እንዳበቁን የሚዘክር ታሪክ ነው ሜሮን በረዳ ያስቃኘችን። እናመሰግናለን። ቀደም ሲል እንዳስተዋወቅናችሁ እንግዲህ የዛሬውን ለ82ኛ ጊዜ የሚከበረውን የኢትዮጵያ የአርበኞች የድል መታሰቢያ በዓልን በማስመልከት እንግዳ ጋብዘናል። እንግዳችን እንግዲህ ፕሮፌሰር አህመድ ዘካሪያስ ናቸው። የታሪክ ተመራማሪ ናቸው። የድል በዓሉን የመታሰቢያ በዓሉን በማስመልከት ደግሞ ከሳቸው ጋር ቆይታ ይኖረናል። በድጋሚ እንኳን ደህና መጡ ብለናል። ደህና ተጠበቃችሁን። እንኳን አደረሰዎት ብለናል። በድጋሚ እንግዲህ የጣሊያን ጦር ከአድዋ ድል በኋላ ፋሽስቱ የጣሊያን ጦር 40 ዓመታትን ተዘጋጅቶ ተመልሶ ኢትዮጵያን ዳግም በወረረበት ወቅት ብዙ አይነት ግፎችን ፈጽሟል። ብዙ የአፍሪካ ሀገራት በቀላሉ ለቅኝ ግዛት እጅ ሰጥተዋል፣ ተንበርክከዋል፣ ሉዓላዊነታቸውን አስደፍረዋል። ብቸኛ የነጻነት ሀገር፣ ብቸኛ የድል ቀን የምታከብር ሀገር እንዴት ልትሆን ቻለች ኢትዮጵያ? ያን ጊዜ እዛን ዘመን ላይ የነበሩ አርበኞች ትውልድን ነጻነትን የሚያዩበት መነጽር ምን ነበር? እሺ ወደ ኋላ ብንመለስ ጥሩ ነው። ኢትዮጵያ የተቀደሰች ቅዱስ ቦታ ናት እንላለን። ቅድስናው የኛ ነው አይደለም፣ የግለሰብ ደረጃ ነው የምንጠይቀውና የተቀደሰች ከሆነ የፈጣሪም ጸጋ አለ ማለት ነው እና የሰው ልጅ መገኛም እየተባለ ይነገርላታልና እነዚህን በሙሉ አደማምረን ስናይ ለነጻነት ቀንዲል ሆና እንድትኖር ፈጣሪ ፈቅደዋል ማለት ነው። በዛ ውስጥ ያለው የህዝብ ተጋድሎ ያንን ነጻነት ማስጠበቁ ነው። ወደ ኋላ ብንመለስ ለፍትህ የኢትዮጵያ ህዝብ በሀገር ብቻ ሳይሆን ውጭም ያደረገው ተጋድሎ ኃይለኛ ነው። የካሌብን ማስታወስ እንችላለን። የመን ውስጥ የሃይማኖት ችግር ነበረ። ካሌብ ወታደር ልኮ ያንን የክርስቲያኖቹን ነጻነት ማስገኘት ችሏል በእነ አብርሃም በኩል። በኋላም የአብርሃም ችግር ቢሆንም ከእስልምናም ጋር በተያያዘው ግን ለነጻነት እዛም መድረስ ችለናል ማለት ነው። ዛሬም ቢሆን የተባበሩት መንግስታት በእኛ ጫንቃ ላይ ነው ያለው። የሌለንበት ቦታ የለም። የተባበሩት መንግስታት ተቋቁሞ ከኮሪያ ጀምሮ እስካሁን አለን። እያስጠበቅን ነው። የራሳችን ሳይሆን የሌላውንም መብት ለማስጠበቅ የተኛነበት ጊዜ ስለሌለ እነዚህ ሁሉ ድምር ውጤት ስናስበው ኢትዮጵያ በነጻነቷ ለዘላለም ትኖራለች የሚለው ምንም ጥርጥር ያለው ነገር አይነት አይደለም። የሚጠራጠር ሰው ካለ ታሪክን አገላብጦ ማየት ያስፈልገዋልና እጅ አትሰጥም። እጅ ላለመስጠቷ በቂ ምስክር ነን። ዛሬም ያለ ነው፣ ወደፊትም ያለው። የፋሺስት ጦርነት በኋላም ብዙ ጀግኖች ተፈጥረዋል። አሁን እነሱን ብዙ አንዘክራቸውም እንጂ ሀገር ስትነካ እንደ ንብ መንጋ ሁሌም የሚወጣ ወጣት አለ፣ ጀግና አለ። ዛሬም የምናየው ሁኔታ ነውና የሶማሌ የወንድማማቾች ጦርነትም የሚመራ አይነት ቢሆንም የሶማሊያና የኢትዮጵያ ጦርነት አለ፣ የኤርትራና የኢትዮጵያ ጦርነት አለ። አሁንም የውስጥ ችግራችንን ስናይ የሚሰለፍ ወጣት አለ፣ የሚሰዋ ወጣት አለ እና እነዚህን በሙሉ ድምር ውጤት ስናይ የኢትዮጵያ ጥንካሬዋ ልጆቿ ናቸው። ፈጣሪ ጸጋም አለ። እነዚህን ድምር ስናይ ኢትዮጵያን የሚያሸንፍ ኃይል
የለም። አሁን ሁለቱን ስናወዳደር እንዲሳስበው 3 ሐውልቶቻችንን የሚኒሊክን የ12ቱንና የዛሬውን ስናወዳደር በሚኒሊክ አሸንፈናል። የሚኒሊክ ሐውልትን ስናስታውስ የአድዋውን እናስታውሳለን። የካቲት 12 ላይ ደግሞ መቆዘም ነው። ትንሽ ጊዜ ጉዳት ደርሶብናል። የውስጥ ፍጅቱ በጣም በርትቶ ነበረ። 30,000 ሰው የሞተበት ነውና የሀዘን ነው፣ የትካዜ ነው። ግን እሱ የፈጠረው ኃይል ደግሞ የዛሬውን ድል አስገኝተዋል። በዛ ብቻ አልተባቃንምና ጥራኝ ድሩ ጥራኝ ጫካው ብሎ ብዙ ተሰልፎ ወጥተዋልና የፋሺስት ጣሊያን ተዘጋጅቶ ቢመጣም መሳሪያው ከፍተኛም ቢሆን መርዝም ቢኖር በሽምቅ ጦርነት ለረጅም ጊዜ የሚቀጥል ነበረ። እንግሊዞች ባይመጡስ ብዬ ሳስበው ጦርነቱ ይቀጥል ነበረ። ዴፊኒትሊ የተወሰነ የሚከድ ኃይል ቢኖርም ብዙ ግን ጫካ ገብቶ ነፃነቱን ያስጠብቅ ነበረ። ለኔ ብዙ ጊዜ የህልም ዣትን ማንበቡ ጥሩ ነው እላለሁ። አዲስ አለማየሁን መጽሐፍ እዛ ላይ ውጥንቅጥ የሆነ ስሜት ነው ያለኝ። አሁን ዛሬ የምናከብረው በዓል ብዙ ነገር የያዘ ነው። አዲስ አበባ የዛሬ 82 ዓመት ምን ትመስላለች ብለን ስናስብ ውጥንቅጥ ነው። እጅ ሰጥቶም የተንበረከከውም የውስጥ አርበኛ የሆነውም ከሀገር ወጥቶም የተመለሰውም ሁሉም አይነት በአንድ ጊዜ ተገጣጥመዋል እና እነዚህ ስሜታቸው በጣም የሚረብሽ ነው። ቀላልም አልነበረም። ከዛም የዛ ውጥንቅጥ ውጤት በጫና አሳድሯል። በፖለቲካችን በኢኮኖሚያችንም ቢሆን ጫና አላሳደረም ማለት አይቻልም እና የተጎዳ ያልተጎዳው የተጠቀመው ያልተጠቀመው ብለን ስንዘረዝር ብዙ ነገር መተንተን እንችላለን። አሁን ረጋ ብለን ከ80 ዓመት በኋላ መነጋገር እንችላለን። ተዘጋጅተን ማጥናትና መመራመር የሚያስፈልግበት ጊዜ ነው የምለው። ምክንያቱም ከጥፋታችንና ከልማታችን ካልተማርን አናድግም ማለት ነው። በዛ ጦርነት ምን ተምረናል? ምንድነው ጥፋታችን? ምንድነው ተጠቀመው ነገር ብለን ማሰቡ ሁሌም ያስፈልጋልና አርበኞችንም ስናስበው በእነሱ ላይ ብቻ የሚቆም አይነት መሆን የለበትም ባይነኝ። የአርበኛ ማስተሳሰብና ስሜት ሰፋ ማለት አለበት። የዛሬዎችም አርበኞች አሉ፣ ጀግኖች አሉ ዛሬም ቢሆንና አንዘክራቸውም እና ብዙ ጊዜም አሁን በሐሳብ ደረጃ የምናነሳው ሚያዝያ 27 ላይ ብቻ የምናስቀምጠው ጉንጉን አበባ ሳይሆን ያልተዘከረለት ወታደር ወጥቶ የቀረ ወታደር አለ በየቦታውና ለነሱም አንድ አንዶን ሶልጀርስ የምናስቀምጥበት ቦታ ያስፈልጋል ባይ ነኝ። ምክንያቱም ያ ሁሉንም ይጠቀልላል። መሪውን ብቻ ሳይሆን ደሙን ያፈሰሰ መስዋዕት የሆነውን ጀግና የምናስታውስበት አንድ ማዕከል ያስፈልገናል ባይ ነኝ። ያ ሁሉንም የሚያስታርቅ አይነት ቦታ ይሆናል። እንዳልኩት እስካሁን ድረስ ከ82 ዓመት ውስጥ ስንት ጀግና ፈጥረናል፣ ስንት አርበኛ ፈጥረናል የሚለውን ጥያቄ መነሳትና መተንተን አለበት። ዛሬም በቅርቡ ያሳለፍነው ጦርነት ቢሆን ቋሚው ወታደር ብቻ ሳይሆን የድጋፉ ኃይለኛነት እናያለን። በሶማሊያ ጦርነትም ጊዜ የህዝቡ ንቅናቄ የሚገርም ነገር ነበረ። በተጎዳንበት በተዳከምንበት ረሃቡ ምኑም በነበረበት ጊዜ ነበርና የሰደባሬ አቅም የተነሳው ያንን ለማንበርከክ ቀላል መስዋዕትነት አልተከፈለም። ዝግጅቱ ምኑም ስናስበው ቀላል ይመስላል። ካለፈው በኋላ ግን እያንዳንዷ ደቂቃ የፈተና ጊዜ ነበረች፣ የሰቆቃ ጊዜ ነበረች እና ያንን ለማለፍ ደግሞ የኢትዮጵያ ህዝብ ተሰልፎ ህዝቡ ነው እንደ ህዝብ አርበኛ ስል ጀግና ስል የኢትዮጵያ ህዝብ ነው እንጂ እከሌ የሚለው ነገርም ያለኝ አይመስለኝም። ምክንያቱም እናቶች ለስንቅ ዝግጅት የመሳሰለውን ነገር ሲያደርጉ በስሜት ነው የሚያደርጉት። ልክ ጦርነትን ሜዳ እንደገቡ አይነት ነውና ስሜታቸው ቋሚው መከላከያ ኃይል ሳይሆን ህዝቡ በሙሉ ሶማሊያ ጦርነትም ጊዜ ተገንዝቤዋለሁ። አሁንም ባሳለፍነውም ችግር ያየነው ነው እና ይህንን ስናስብ የኢትዮጵያ ህዝብ በአጠቃላይ ማለት እንችላለን የእናት ሆድ ጅጉሩ ነውና የተወሰነ ጉዳት ይኖራል። የተወሰነ መንገድ የሚያሳይ ሁኔታ የሚያመቻች ነገር ይኖራል። እነሱንም ቢሆን መምከር፣ መዘከር፣ መቀጸጽ እነዚህ ነገሮችን እያስተካከልን ብንሄድ 100% የሚባል ነገር የለም በህይወት ዓለም 9 ናትና የሚጎል ነገር አለ ሁሌምና ያንን እያስታመምን ማሳለፉ ጥሩ ነው እላለሁ። እንዳልኳችሁ የ82 ዓመት በፊት የነበረውን
የአዲስ አበባ ህይወትን እንደገና ማየት ብንችል በጣም ብዙ ዝብርቅርቅ ያለ ስሜት ነው የነበረው። የነጻነት ስሜትና የማሸነፍ ብቻ ሳይሆን የመቆጨት፣ የመቸገር፣ የማጥፋት የጥፋት አይነቶች የተለያየ ነው። ያስገድላል፣ ይገድላል፣ ብዙ ነገር አለ። ያው በህይወት የምናልፈው ነገር ነው እና በሶስቱም እንዳልኳችሁ በሶስቱም ሐውልቶቻችን የተለያየ ስሜት ይኖረናል። አንዱ ላይ የደስታ ነው፣ ሁለተኛው ላይ የሀዘን ነው፣ ሶስተኛው ላይ ምክንያት አድዋ ላይ ብዙም ችግር አልነበረበት። ሁሉም አንድ ሆነ። የጣሊያን ፖሊሲ የሸዋ ፖሊሲና ትግራይ ፖሊሲ ብሎ ብዙ ያደረጉት ነገር ነበር። በድለላ በመሳሰለው ነገር ብዙ ሞክረዋል። ግን የኢትዮጵያ ህዝብ አንድ ሆኖ ነው የተጋፈጠው። የመሳሪያው አቅም ያኔ ተመሳሰለ ስለነበረ ስትራቴጂክ ፖዚሽናችን ብዙ ምክንያት አለ። ሶሎዳ ተራራም የመሳሰሉት ነገሮች በሙሉ ጠቅሞን አሸነፍ። ሁለተኛ ላይ ዝግጅታችን እኩል አይደለም። በጣም ትልቅ ልዩነት አለ እና ፊት ለፊት የመዋጋት የኮንቬንሽናል ጦርነቱን ሞከር ነው፣ አላዋጣንም። ወደ ሽምቅ መግባት ነበረብን። ሽምቅ ደግሞ ህዝብ ያላቀፈው ሽምቅ ቦታ የለውም እና የኢትዮጵያ ህዝብ በሙሉ ነው የተሳተፈው ማለት እንችላለን እና ገነጣጥለን እነዚህ ነበሩ አልነበሩም ሳይሆን በአጠቃላይ ስናየው ጦርነቱን መመከት የቻልነው እንደ ህዝብ ነው፣ እንደ ኢትዮጵያዊ ህዝብ ነው። መሬቱም ህዝቡም ተባብሮ ነው ለድል ያበቃን። የእንግሊዞቹ ድርሻ መጠነኛ ነው በእኔ በኩል። እንደው እዚህ ላይ ምን ማንሳት ወደድኩኝ፣ አድዋ ላይ ስንመለከት አድዋ ኢትዮጵያ ሉዓላዊነቷ ጸንቶ እንዲጠበቅ ትልቅ መሰረት ሆኗል። በዳግም የጣሊያን ወረራ ይህን ድል ባናስመዘግብ ኖሮ የኢትዮጵያ ሉዓላዊነት የኢትዮጵያ የነጻነት ታሪክ ይቀየር ነበር። ይህንን ሁኔታ አንዳንድ የታሪክ ምሁራን ይሄ ድል ዳግማዊ አድዋ ነው፣ ኢትዮጵያን ያጸና ነው ይላሉ። ምን ይሉናል እርስዎ? ያው አለመሸነፍ ነው እኮ አትሊስት ትግል ይኖራል። በአድዋ ጦርነት በግማሽ ቀን ያለቀ ጦርነት ነው። ይሄኛው ደግሞ 5 ዓመት በላይ ፈጀ። ለምን ፈጀ ብንል ዝግጅቱ ተመጣጣኝ አልነበረም። ጣሊያኖች ደግሞ 2 ኮሎኒ አዘጋጅተዋል። ኤርትራ አለች የነሱ ኮሎኒ፣ ሶማሊያ አለች ሌላ ኮሎኒያቸው፣ 2 ቦታ አለ። በጊዜው ደግሞ የሁለተኛ ዓለም ጦርነት ዋዜማ ነውና የኃይል አሰላለፍም እንደዛው ጥያቄ ውስጥ የሚገባ ነው። ፈረንሳዮችና እንግሊዞቹ ክደውናል፣ ሙሉ ካዱ። አሁን ሊግ ኦፍ ኔሽን ጋር ሄደን ስናይ ኮሌክቲቭ ሴኩሪቲ አንደኛ ዓለም ጦርነት አልቆ ጦርነት አይኖርም፣ ስለዚህ ተረራተን ችግር እንፈታለን የተባለው በሙሉ የተሞከረለት ነገር ውሃ ሳይቋጥር በኢትዮጵያ ምሳሌነት ችግር ውስጥ ገባ። የአፍሪካ ሀገር ናትና እሷን ብንሸጣት ምንም አይነት የሚል ስሜት ነው የእንግሊዝና የፈረንሳዮቹ አቋም የነበረው እና ከዱን። ሊግ ኦፍ ኔሽንም ላይ እንዳያችሁት እንደሰማችሁት የቀዳማዊ ኃይለ ሥላሴ ትልቅ ንግግር፣ ጊዜ የማይሽረው ንግግር መቀለጃ ሆኖ ነበረ። ዛሬ እኛንን ነገ እናንተ ናቸው። በአጭር ጊዜ ውስጥ ነው የሁለተኛ ዓለም ጦርነት የመጣውና በዚህ ስናስበው እኛ መፈተኛ ቦታ ሆነን ነበር ለሁለተኛ ዓለም ጦርነት። የኢትዮጵያ ልጆች ጠንካራ በመሆናቸው ትግሉን ቀጠሉ። ፋሺስት ጣሊያን ኢትዮጵያን ተቆጣጠርኩ ማለት አይችልም። ትግሉ ነበረ። ትግሉ ስለነበረ የተቋረጠ ነገር የለም እና አብዲስ አጋን ማስታወስ ይቻላል። አትሊስት በእነሱ መንደር እንደ ሃኒባል ኢትዮጵያ ሃኒባል ብቻውን እልሁን ጀግንነቱን የምናይበት ፐርሶናሊቲ ነው። እነሱን በስርዓቱ አልዘከርናቸውም። ከመሬቱ ወጥቶ ሰው ሀገር ውስጥ ጠላትን ለማንበርበድ የሞከረ ጀግና ነው። እነዚህ ጀግኖች የሁለተኛው አድዋ ሶስተኛው አድዋ ምን ብለን መናገር የምንችላቸው ግለሰቦች ናቸውና የአድዋ ተምሳሌትነት በሁለተኛውም መጥቷል። የአድዋ ስሜት የአድዋ ፍላጎት የመሳሪያ እኩል ባለመሆን የመርዙ ጭስ አይሮፕላኑ ታንኩ የመሳሰለው ነገር ጉዳት ማድረስ ቢችልም ትግሉ ቀጥሏል። ስለዚህ ትግሉ እስካልሞተ ድረስ እስካላለቀ ድረስ ጣሊያን አሸነፍኩ የሚለው ነገር የለውም። 5 ዓመትም 10 ዓመትም
እንደምሳሌ የምጠቅሰው አፍጋኒስታን ነውና መንበርከክ የማይችሉ ህዝቦች አሉ ለረጅም ጊዜ ተዋግተው ሁሉም ፍራሻም ደከማት አሜሪካንም ደከማት እንደዛው ኢትዮጵያም ታዳክማለች እንጂ አትደክምም ልጆቿ አስኳሉ ድረስ መሞትን ይመርጣሉ ነፃነታቸውን ኮምፕሮማይዝ ከማድረግ መልካም ነው ፕሮፌሰር እንግዲህ ቀደም ሲልም ወደ ከዛሬ 82 ዓመት በፊት የነበረውን የህዝብ አንድነት እንደ ህዝብ አንድ ሆኖ ተቀናጅቶ የፋሺስት ጣሊያን ጦር መክቶ ዛሬ ላለንበት ነፃነት ላድል እንዳደረሰ ሲናገሩ ነበርና እንደው አሁንም እንግዲህ በጦርነት ውስጥ ማለፍ የለብንም የአባቶቻችን ጀግንነትና የነበራቸውን ቆራጥነት አርበኝነት ለመተግበር በተለያዩ የፖለቲካ ስራዎች እንደዚሁም የልማት ስራዎች የአባቶቻችንን አርበኝነት ተቀብለን አሁን ያለው ትውልድ ደግሞ ከዚህ ምን ይማር በዓሉንስ በፉከራና በሽለላ ከማለፍ በዘለለ ለሀገር ፋይዳ ያለው ነገር ከማምጣት አንፃር ምን አድርጎ ይለፍ ምን እንማርበት አባቶቻችን ካሳለፉት ከዚህ አርበኝነት እሺ ተምሳሌቱን ነው የምንወስደው በጦርነት የሚያሸንፈን የለም ግን ዓለም ዘጠኝነት እንዳልኳቸው ብዙ ችግሮች አሉብን ችግሮቹ አንዱ ድህነት ነው ድንቁርና ነው ረሃብ ነው በሽታ ነው እነዚህ ነገሮች እንዴት እንጋፈጣቸዋለን የሚለው ፈተናችን ነፃ ሆነን እህል ስንለምን ጥይት ስንለምን ይመራል አይደል ሁለቱ የሚሄዱ አይነቶች አይደሉም እና እነዚህንም ተቃርኖዎች ማየት አለበት ወጣቱ ነፃ ነኝ ለማኝ ነኝ ይረብሻል እና ከዚህ አዙሪት መውጣት አለብን በፍጥነት መውጣት አለብን ዛሬ የምንለው ነገር አይነት አይደለም ትላንት መውጣት ነበርብን እና የራሳችን የውስጥ ሽኩቻ ትተን ችግራችንን ማጤን አለብን ነው ምለውና ችግራችን አንዱ ራስን መቻል ነው ነፃ ሆኖ ራስን መቻል ካልቻሉ ነፃነቱ ኮምፕሮማይዝ ይሆናል ሁሌም ፈተና ውስጥ ይወድቃልና የወጣቱ እድለኛ ጊዜ ነው ያለው ሀብቱን እየተረዳ ነው ኢትዮጵያ በጣም ሰፊ ቦታ ናት ሀብታም ቦታ ናት የፈጣሪ ጸጋ በብዛት አለ ይሄንን መረዳት ነው ሁሌም እንደምንለው በቂ አፈር አለ በቂ ውሃ አለ በቂ ጉልበት አለ ውሃችን ለሁሉም ጎረቤቶቻችን የምናዳርስ የምናካፈል ባለጸጋዎች ነን እኛ ውሃ ይጠማናል እያልን ነው የምንናገረው አለመስራት ነው ችግሩ ማለት ነው ከሰራን እነዚህ ችግር እናቃልላለን ማለት ነው ራሳችንን ከቻል አሁን አንዳንድ ደስ የሚል ነገር አለ ስንዴ ወደ ውጭ መላክ ችለናል የአረንጓዴው ማሻራ ለኔ ትልቅ ትምህርት ነው ተፈጥሮን ተጋፍጠን አቁስለን መኖር አንችልም በአለም ደረጃ አሁን ያለው ትልቁ ጩኸት ተፈጥሮ ጋራ ጦርነት ነውና ጦርነቱን ተሸናፊ ሆነን በአለም ደረጃ ትልቅ ስብሰባዎች ውሳኔዎች የተወሰነ ተግባራዊ ያለ መሆናቸው ነው የኛ ሙከራ ብዙ ጊዜ ችግኝ ማፍላትና ማብቀል ስራ ሰርተናል ግን አሁን ስርዓት ባለው መልክ አምነንበት ተገደን ሳይሆን አምነንበት በተከታታይ አመታች ይሄንን ለማጽደቅ 10 አመት 20 አመት ይፈልጋል ያበላሸነው በሂደት ነው በአንድ ቀን አልጠፋም የፈጣሪ ጸጋ እና ያንን ያበላሸነውን ነገር ለመተካት የሁላችንም ቁርጠኝነት ይጠይቃል በተለይ ወጣቱ ትልቅ ድርሻ አለው ያለ ዛፍ ኦክሲጅን አይኖርም ኦክሲጅን ከሌለ ደግሞ ህይወት አይኖርም ህይወት ካሌለ ችግር ነው ማለት ነው ያለ ጦርነት ማለቅ ማለት ነውና ፈረንጆቹ ውሃን በፕላስቲክ ሽጠውልናል ነገ ደግሞ ኦክሲጅንን ግዙ የሚሉበት ጊዜ ደረጃ ይደርሳሉና ያንን ለመጋፈጥ እኛ ከተፈጥሮ ጋራ መታረቅ አለብን ትልቁ ነገር እዛ ላይ ነው ተፈጥሮ ራሷ እናት ናትና የምትሰጠን ጸጋ ብዙ ነው እና አሁን የጀመርነው ነገር ትልቅ ነገር ነው ላለው ከተፈጥሮ ጋራ መታረቁ ወጣቱም ረጋ ብሎ መረዳቱ ኢትዮጵያንም ለማወቅ ጉጉት ማሳየቱ ጠቅላይ ሚኒስትሩ አነጋገር ብዙ ይገርመኛል ኢትዮጵያን ለማወቅ ያላቸው ጉጉት በጣም ነው የሚማርከኝና ሁላችንም ልክ እንደ ጠቅላይ ሚኒስትሩ መነጽር ኢትዮጵያን ማየት ችግራችን እንዳለ ሆኖ ምንም ልዩነታችን እንዳለ ሆኖ ምንም ችግር የለም ተፈጥሮን ማየት ኢትዮጵያን ማየት መገንዘብ ማስተንተን ከዛ መፍትሄው ኢትዮጵያ ተሰጣናለች ባይነኝና ኢትዮጵያ ከተዘጋጀ የቴክኖሎጂው አሁን ያለው የአይቲው አርቲፊሻል ኢንተለጀንሱንም እንደርስበታለን ምን ችግር አይነት አይደለም ከተደራጀን ከተስማማን እነዚህ ነገሮች በቀላሉ
ማስተር የምናደርጋቸው ነው የኛ መሳሪያ ይሆናሉ ባይነኝና የተፈጥሮ ሀብታችንን በደንብ መረዳት ስራ ላይ ለማዋል መጥቃት የፖለቲካ ሁኔታችንን በተረጋጋ መንፈስ መወያየት መነጋገር መደራደር የምንችልበት ባህል መፍጠር ለጦርነት እልህ ያስፈልግ ይሆናል ሞትን የመሰለ ነገር ነውና የሚያስከትለው ለልማትም እንደዛው እልህ ያስፈልጋል እልህ ግን ወዳጅን በመጉዳት አይነት አይደለም ከተፈጥሮ ጋራ ባለን ውይይት የተፈጥሮን ሀብት ማሳደግ ላይ መሆን አለበት ባይነኝና በአንድ በኩል ሳይው ተስፋ ያለው የክሪቲካል ማሱ ቀስ በቀስ ይመጣል ብዬ ተስፋ አድርጋለሁ 120 ሚሊዮን ከተነቃነቀ ለዓለም ተምሳሌት ሆኖ ግንባር ቀደም የመሆናችን ሩቅ አይነት አይደለም ባይነኝ ግሩም ሐሳብ ነው በተለይ የአውሮፓውያን ቅኝ ግዛት የሚገዙበት አንደኛው ዓላማ አፍሪካ ያላትን የተፈጥሮ ሀብት ለመቀራመት ነው ቀደምት አባት አያቶቻችን ይችን ምድር ይችን ሀገር ሉዓላዊነቷ ነጻነቷ እንደተከበረ እንደተጠበቀ እንዲኖር ቀደም ሲል እርሱ እንዳሉት ያን ሁሉ ዋጋ የከፈሉት ወዲያው ማዕድን የሚያወጡበት ወዲያው የተፈጥሮ ጸጋዋን የሚጠቀሙበት ቴክኖሎጂዎች ኖሯቸው አይደለም ነገር ግን ለትውልድ ተፈጥሮዋ ምድርም ያላት በረከት ለቀጣዩ ትውልድ እንዲበጅ በማለት ነውና ይህንን ብዙ ጊዜ በይበልጥ ትኩረት ሰጥተን አናየውም የተፈጥሮ ጸጋችንን መጠበቅ የህልውና ጉዳይ ነው ስላሉ ነው በኔ በኩል አትሊስት አሁን እኛ ስግብግቦች አይደለንም ስናስበው እርስ በራሳችን እንመቃኛለን ችግሮች አለን ግን ስግብግብ አይደለንም እንዳልኩት ጎረቤቶቻችንን በሙሉ ውሃ እናጠጣለን እና ጸጋችንን እናካፍላለን የአባይ ጥያቄ ብቻ ለግብጽ ብቻ አይነት አይደለም ሁሉም ጋር ውሃችን አለ እና ለሁሉም ሰተናለን ማለት ነው የተፈጥሮ ሀብታችንንም እኛ ደግሞ የዓለም ህዝብ የተነሳበት እናት ምድር ናት ኢትዮጵያ እና ለዓለምም ቢሆን ስግብግብ አይደለችም በስርዓቱ እንቋደስ ነው የፈጣሪን ጸጋ አብረን እንቋደስ ነው እንጂ ለኔ ብቻ የሚለው ነገር ስሜት አይደለምና አፍሪካ ሁሌም አሁን ሁሉንም ማዳርሶ ጨርሶት የአፍሪካን ጸጋ ነው ሁሌም እንደሚባለው የአፍሪካ ጸጋ እርግማኗ ነው ይባላል እና ይህንን እርግማን ወደ ልማት የምንቀይርበት ወደ ተስፋ የምንቀይርበት ጊዜ እየመጣ ነው ባለማወቅም በማወቅም እስከዛሬ ድረስ ያደረግነው ጥፋቶችን ተምረን በአጠቃላይ እንደ አፍሪካ አብረን ተስማምተን የዓለም ህዝብ እንዲለማ ነው የምንፈልገው አይደል እኛ ለምተን ሌላው ችግር ላይ ከወደቀ አይሆንም አይደል ሁሉም እንዲለማ ነውና ሁሉም እንዲለማ የሁሉም ድርሻ ስርዓት እንዲኖረው ማድረግ ነው አሁን በቴክኖሎጂ ይወልጡናል በተወሰነ መልኩ የነሱን ቴክኖሎጂ መጠቀም እንፈልጋለን እኛ ደግሞ ፈጣሪ ሰጠን ጸጋ አለ ይሄንን እያወዳደር አብረን የምንሰራበት የጋራ የሆነ የወል የሆነ ለውጥ እንድናመጣ ነው የምንፈልገው ምክንያቱም የተፈጥሮ ሀብት ብቻውን የአየር ንብረት ችግር የሁላችንም ሆነዋል ሀብታሞቹ ያጠፉት ጥፋት ለኛ ችግር እየሆነ ነው እና ተጋርተናል ማለት ነው ችግሩን ጸጋውንም እንደዛ የምንጋራበት ሁኔታ ስርዓት ያለው ዓለም እንድንፈጥር ነው እና ኢትዮጵያ ለዛ ተምሳሌ ትሆናለች የሚል ተስፋ ነው ያለኝ አባቶቻችን ነጻነታችንን አስጠብቀዋል በጣም የሚመሰገኑ ናቸው የምናከብረው ሁኔታ ነው ዛሬ እኛ ምን እንኖራለን በዛሬው ሁኔታችን ደግሞ ዓለም አንድ የሆነች የመጣችበትን ሁኔታ እንዴት ነው የምናየው ብቻችንን መቆየትም እንችልበት እድሉ ጠባብ ነው የሚመስለው ምክንያቱም ቴክኖሎጂው ምኑ ማንችለው አይነት ሆኗል ተያይዘናል እነዚህን ነገሮችም አብሮ የምንነጋገርበት መድረኮች ያስፈልገናል ለዚህ ሁሉ ወጣቱ መንቃት አለበት የዓለምን ሁኔታ መገንዘብ አለበት ያለንበትም የስትራቴጂክ ቀጣና ችግሮች መረዳት አለበት መረዳት ነው መጀመሪያ ከዛ ማስተንተንና መፍትሄ መፍጠር ነው ችግራችን መረዳቱ ተገቢ ነው የት ቦታ ነው ያለነው እነዚህ ችግሮች ጫናዎች ለምን መጡ ብሎ ማሰብ ያስፈልጋል የራሳችን ነው ከውጭ የመጣብን ጫና ነው የሚለው ነው የራሳችንም ችግሮች አሉ ሁሌም እንደምንለው ሰውነታችን ደካማ ከሆነ በሽታ ያጠቃናል የበለጠ ጠንካራ ከሆነ በሽታ መቋቋም እንችላለን የውስጣችን ጥንካሬ የውጭውን ግፊት መቆጣጠር እንችላለን
አሁን የውስጣችንም ደካማ ከሆነ የውጭ ግፊት በጣም ይጎዳናል። አይተነዋል በተወሰነ መልክ እንዳን ደግሞ ፈጣሪ ይርዳን ነው እና ወጣቱ ላይ ነው ብዙ መሰራት አለበት። ወጣቱ ራሱን እንዲያውቅ፣ እንዲፈልግ፣ እንዲፈትሽ የትላንትናው ቅርስ መነሻ እንዲሆነው ማሰቡ ነው ትልቁ ነገር። መልካም ፕሮፌሰር አህመድ ዘካሪያስ እንግዲህ ለ82ኛ ጊዜ የሚከበረውን የኢትዮጵያ የአርበኞች ድል በዓልን አስመልክተው እዚህ ስቱዲዮ ድረስ ተገኝተው ሰፋ ያለ ደስ የሚል ቆይታን ስለሰጡን እጅግ በጣም እናመሰግናለን። የሰዓት ጉዳይ ይዞን ነው እንጂ ብዙ የሚወራበት ነው። እጅግ በጣም እናመሰግናለን። በድጋሚ እንኳን ለአርበኞች ቀን በሰላም አደረሰው። ካረሰው ዛሬ ማታ ነው የሚገቡት ስፖርተኞቻችን አይደል? ይመጣሉ። ትልቅ ደስታ በጣም በዚሁ በአርበኞች ቀን መሆኑ ልዩ ግጥምጥሞች ነው። ስለመጡልን ሀሳቦትን ስላካፈሉን እጅግ አድርገን እናመሰግናለን። መልካም ቀን ይሁንልን። የተወደዳችሁ ተመልካቾቻችን 82ኛውን የአርበኞች በዓልን አስመልክተን እንግዲህ ሰፋ ያሉ ጉዳዮችን እያነሳን ቆይታ እያደረግን የምንገኘው የስቱዲዮ ሰዓታችን 2 ሰዓት ያመለክተናል። ሪሳል ኦፒዮ የ2 ሰዓቱን አጫጭር ዜናዎች በድጋሚ ታስደምጠናለች። እንዴት ናችሁ? የድል በዓልን በማስመልከት የአርበኞች ቀን እንግዲህ ቆይታ እያደረግን ነው የሚገኘው። በጣም ደስ የሚል ቆይታ ነበር፣ እየሰማሁት ነበር። መልካም ዜናዎችን ማቅረብ አመሰግናለሁ። በድጋሚ ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ አጫጭር መረጃዎችን ይዤላችሁ መጥቻለሁ። ሪሳል ኦፒዮ ነኝ። አብራችሁን ቆዩ። ኢትዮጵያና ተርኪዬ በዲፕሎማሲው መስክ ትብብራቸውን ይበልጥ ለማጠናከር ተስማሙ። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋኑ አረጋ የተርኪዬ አቻቸውን ቡራክ አክበር በጽህፈት ቤታቸው ተቀብለው አነጋግረዋል። ኢትዮጵያና ተርኪዬ ለ127 ዓመታት የቆየ ጠንካራ የዲፕሎማሲ ግንኙነት እንዳላቸው ጠቅሰው ይህንኑ ወዳጅነት በንግድና ኢንቨስትመንት መስክ ለማጠናከር ተስማምተዋል። አምባሳደር ምስጋኑ ስለ ፕሪቶሪያ የሰላም ስምምነት ትግበራ ለተርኪዬ አቻቸው ገለጻ ያደረጉ ሲሆን ዓለም አቀፍ ማህበረሰብ በተለይም ቱርክ አስፈላጊውን ድጋፍ እንድታደርግ ጥሪ አቅርበዋል። የተርኪዬ ምክትል የውጭ ጉዳይ ሚኒስትር ቡራክ አክበር የመንግስትን የሰላም ጥረት አድንቀው የተርኪዬ የንግድ ማህበረሰብ በኢትዮጵያ መዋለ ንዋያቸውን በማፍሰስ መሰማራት ይፈልጋሉ ብሏል። በተያያዘም የሱዳን ህዝብ ችግሩን በውይይት ለመፍታት እንዲችል እድል ሊሰጠው ይገባል ብሏል። መገናኛ ብዙሃን የሀገርና ህዝብን ጥቅም በማስቀደም ትክክለኛ መረጃ ተደራሽ በማድረግ ለሰላም ልማትና አንድነት በልዩ ትኩረት ሊሰሩ እንደሚገባ ተገለጸ። ናሽናል ሚዲያ ኤንቢሲ ኢትዮጵያ የቴሌቪዥን ጣቢያ በይፋ ስራ ጀምሯል። የጣቢያውን ምስረታ በማስመልከት በተዘጋጀው መርሃ ግብር የመንግስት የስራ ኃላፊዎች፣ አንጋፋ የመገናኛ ብዙሃን ባለሙያዎች፣ አርቲስቶችና ታዋቂ ግለሰቦች እንዲሁም የተለያዩ አገራት አምባሳደሮች ተገኝተዋል። በምክትል ከንቲባ ማዕረግ የአዲስ አበባ ፓብሊክ ሰርቪስና የሰው ሀብት ቢሮ ኃላፊ ኢክማ ካሬዲን ዜጎች በሁሉም መስኩ ትክክለኛ መረጃ እንዲያገኙ በማድረግ ሂደት የመገናኛ ብዙሃን ቁልፍ ሚና ያላቸው መሆኑን ገልጸዋል። የህዝብን ሰላምና አንድነት ጥያቄ ውስጥ የሚከቱ አንዳንድ የሚዲያ ተቋማት መኖራቸው ጠቅሰው መገናኛ ብዙሃን የሀገርና ህዝብን ጥቅም በማስቀደም ትክክለኛ መረጃ ተደራሽ በማድረግ ለሰላም ልማትና አንድነት በልዩ ትኩረት ሊሰሩ ይገባል ብሏል። በመሆኑም ናሽናል ሚዲያ ለህዝብ ትክክለኛ መረጃ በማድረስና በአገር ገጽታ ግንባታ ሂደት የነቃ ተሳትፎ እንዲያደርግ አሳስበዋል። በኢትዮጵያ የዳበረ የዲሞክራሲ ስርዓት ለመገንባት በሚደረገው ጥረት የፖለቲካ ፓርቲዎች ህግን የተከተለ ጠንካራ ተሳትፎ ሊያደርጉ እንደሚገባ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር መብራቱ አለሙ ገለጸ። በኢትዮጵያ የመጣውን ለውጥ ተከትሎ ሁሉንም አሳታፊ ያደረገ የዲሞክራሲ ስርዓት ለመፍጠር በመንግስት በኩል ሰፊ ጥረቶች እየተደረጉ መሆኑ ይታወቃል። ለዲሞክራሲ ስርዓት ግንባታ ሂደት አሳሪ የነበሩ ህጎችን በማሻሻል በህጋዊና ሰላማዊ መንገድ የፖለቲካ ፓርቲዎች ተደራጅተው በሀሳብ የበላይነት አሸናፊ የሚሆኑበት አሰራርም ተዘርግቷል። በዚህም ሂደት በተለይ
የፖለቲካ ፓርቲዎች የነቃ ተሳትፎና የመነጋገር ባህል ማዳበር ወሳኝ መሆኑን በርካቶች ይናገራሉ። ከዚሁ ጉዳይ ጋር ተያይዞ ኢዜአ ያነጋገራቸው የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር መብራቱ አለሙ በአገሪቷ የዲሞክራሲ ስርዓት ግንባታ የተሳካ እንዲሆን በተለይም የፓርቲዎች ሚና የላቀ መሆኑን ይናገራሉ። በአንድ ሀገር የዲሞክራሲያዊ ስርዓት ለመገንባት በፖለቲካ ፓርቲዎች ዘንድ የሀሳብ የበላይነትን መነሻ ያደረገ የክርክር ልምድ መዳበር እንዳለበት ገልጸዋል። የሀሳብ ልዩነቶችን በውይይት በመፍታት ለሀገርና ለሕዝብ የሚጠቅም ተግባር መፈጸም የሁሉም ፖለቲካ ፓርቲዎች ኃላፊነት መሆን አለበት ብለዋል። የተባበሩት መንግስታት ድርጅት በተከሰተው ግጭት እየደረሰ ላለው ቀውስ የሚረዳ የሰብአዊ እርዳታ በአግባቡ እንዲደርስ የሱዳን ተፋላሚ ኃይሎች ዋስትና እንዲሰጡ ጠየቀ። የመንግስታቱ ድርጅት ይህንን ያለው በሱዳን 6 የሰብአዊ እርዳታ የጫኑ ተሽከርካሪዎች ላይ ዝርፊያ መፈጸሙን ተከትሎ ነው። በግጭቱ ምክንያት በመቶ ሺዎች አገር ጥለው ሲሰደዱ በመቶዎች የሚቆጠሩ ደግሞ ለእልፈት ተዳርገዋል። ተመልካቾቻችን ለሰዓቱ ያዝናቸው አጫጭር መረጃዎች እነዚህ ነበሩ። ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ወደ እናንተ መልሻለሁ። እናመሰግናለን። የተከበራችሁ ተመልካቾቻችን እንግዲህ የአርበኞች ቀን በዓልን በማስመልከት ጠቅላይ ሚኒስትር አብይ አህመድ እንኳን አደረሳችሁ መልእክትን አስተላልፈዋል። እንኳን ለአርበኞች ቀን የድል በዓል አደረሳችሁ ይላል የጠቅላይ ሚኒስትሩ መግለጫ። ኢትዮጵያ የነጻነት ቀን ሳይሆን የድል ቀን ያላት ሀገር ነች። ነጻነታቸውንም በምንም ነገር ለመቀየር ፈቃደኛ ያልሆኑት እናቶቻችንና አባቶቻችን ለነጻነት ሲሉ ዋጋን ከፍለዋል ብለዋል። እናቶቻችንና አባቶቻችን ሕይወት ከፍለው ያቆዩልን ነጻነት ብቻቸውን አይቆሙም። በሌሎች ነጻነቶች መደገፍ አለበት። ሀብት ህብረትና አገልጋይነት ሊደግፉት ይገባል ብለዋል። በኢኮኖሚው ዘርፍ በርትተን ሀገራዊ ሀብትን ካልፈጠርንና ከእርዳታ ካልተላቀቅን ነጻነት ብቻውን ሩቅ አይወስደንም ብለዋል። ኩሩ ድሃ ያደርገናል እንጂ ህብረትን ኩሩና ድሃ ያደርገናል እንጂ ብለዋል። ህብረት ፈጥረን መለያየትንና መከፋፈልን ካላሸነፍን ነጻነት ብቻውን ኃይል አይሆነንም። በህብረት ያገኘነውን ነጻነት በመለያየት በፈቃዳችን እናጠዋለንና ብለዋል። ሀገርንና ህዝብን በቅንነትና በትጋት በንጽህና ለማገልገል ካልወሰንን ነጻነት ብቻውን እድገት አያመጣም ብለዋል። ሙስና፣ ኋላ ቀር አሰራርና ስንፍና ወደ ኋላ ይጎትቱናልና የድል ቀናችንን ስናከብር ከአርበኞቻችን ድል በኋላ ያስመዘገብናቸውን ድሎች በመቁጠር መሆን አለበት። ድል የማይወልድ ድል አይባልም ብለዋል። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ ብለዋል። ሚያዝያ 27 2015 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ የሰጡት መግለጫ ከማለዳው 12 ሰዓት እንግዲህ ያው የኢትዮጵያ አርበኞች ድል መታሰቢያ በዓልን በማስመልከትም 12 ጊዜ መድፍ ተተኩሷል። ይህንን በተመለከተ ደግሞ በ4 ኪሎ የአርበኞች የመታሰቢያ ሐውልት ላይ በተለያዩ ስነ ስርዓቶች 82ኛው የድል በዓል እየተከበረ ነው የሚገኘው። ይህንን በማስመልከትም እንግዲህ ከአንድ ዘገባ በኋላ ዘጌት ብለን ሪፖርተራችን ዋለልኝ ታምረን ከስፍራው በቀጥታ ወደ እናንተ መናደርስ ነው የሚሆነው። እንግዲህ የእርስ በርስ ግጭት በቀጣይ ትውልድ ላይ ጭምር ተጽዕኖ እንደሚያሳድር በሁለተኛና ሶስተኛ ቃኘው የኮሪያ ጦርነት የዘመቱ አርበኛ በላቸው አመነሸዋ ተናግረዋል። በወጣቱ የሀገር ፍቅር ስሜት ላይ መገናኛ ብዙሃን አተኩረው ሊሰሩ ይገባል ነው ያሉት አርበኛው። ሪፖርተራችን ዋለልኝ ታምር ያዘጋጀውን የአርበኛውን መልእክት ከራሳቸው አንደበት እንከታተል። ምክትል የአስር አለቃ በላቸው አመነሸዋ በመጀመሪያ ሄድኩት ያው ሁለተኛ ቃኘው ነውና የኔ የስራ ድርሻ ሬዲዮ ኦፕሬተር ነበር። የሬዲዮ ኦፕሬተሮች ስራ በዛን ጊዜ የኛ የነበረው ቲም ወደ 11 ነበር። ሬዲዮ አለ፣ ስልክ አለ። አንዱ ሻለቃ 4 ሻምበሎች አሉት፣ 4 መምሪያዎች አሉት። ዋና አዛዥ አለ፣ ምክትል አዛዥ አለ፣ የብርጌዱ አዛዥ አለ። አሜሪካኖች ከነኚህ ጋራ ሁሉ ግንኙነት እንፈጥራለን፣ በሬዲዮም በስልክም። በኮሪያ ምድር የጀግኖች አውራ በስልክም ሆነ በሬዲዮ አሰቃቂ ነገሮችን ትሰማለህ፣ ከባድ ነገሮች ያጋጥሙሃል።
በተለይ ለፓትሮል ሲወጡ ሁላችንም ፓትሮል የወጣው ላይ ነው ሬዲዮናችንን አስተካክለን የምንጠብቀውና አንዳንድ ጊዜ ግንኙነት ይጠፋል። ያን ጊዜ ያለ ጭንቀት በጣም ከባድ ነው። የስልኩ ደግሞ ምንድነው ስልኩ ወይ በመኪና ይሄድበትና ይበጣጠሳል ወይንም ደግሞ ሞርታር ከባድ መሳሪያ መድፍ ይበጣጥሰዋል። ያኔ ሄደህ መቀጠል አለበት፣ ማያያዝ አለበት፣ መገናኘት አለበት። እዛ ላይ ብዙ ፈተና አለው። የጦር ሜዳ ተግባር አስቸጋሪ ነው። ስለዚህ ትዝታው የስቃይ የመከራ ነው። ያረገው ጭዳ በኮሪያ ምድር አንድ ግዴታ ውስጥ ከገባህ ያንን የማክበር ባህላችን ነው እና ኢትዮጵያ ማን ግዴታ ገብታለ ወታደር መላክ ነበረባት። ወታደር ላከች፣ ሄድን፣ ዘመትን። ዘመቻው ደግሞ ያው የኢንተርናሽናል ዘመቻ ነበርና መካፈል ግዴታ ነበረብን። በዛ ነው የተካፈልነው። ለዛ ጦርነት ምንም አስተዋጽኦ የሌላቸው ህፃን ልጆች ከማንም የበለጠ የጦርነቱ ስቃይ እነሱ ናቸው። በኮሪያ ጦርነት የዛፍ ቅርፊት በልተዋል። የዛፍ ቅርፊት ልጠው ሾርባ ሰርተው ጠጥተዋል። እና የጦርነትን ከጀግንነቱ ይልቅ ጦርነቱ ሊያስከትል የሚችለውን ስቃይ ነው ለትውልድ መተላለፍ ያለበት እኔ እንደሚመስለኝ። ሀገር ከሌለህ መቆሚያ የለህም ማለት ነው። መቆሚያ ከሌለህ ደግሞ አትኖርም ማለት ነው። ለመኖር አገር ያስፈልጋል። ከአገር የበለጠ ምንም ነገር የለም። ሀገር ስንል ህዝቡንም ሁሉንም አንድ ላይ ይዞ ስለሆነ የሀገር ፍቅር እንዲኖር፣ መተሳሰብ እንዲኖር የህዝቡን አመለካከት መለወጥ የሚችለው ሚዲያ ነው እና በዛ በኩል ምናልባት የሚዲያ ሰዎች ከፍ ያለ ስራ መስራት አለባችሁ ብዬ ነው ማስበው። ያረገው ጭዳ ግሩም ነው። እንግዲህ ቀደም ሲል በተከታተልነው ዘገባ ኢትዮጵያውያን ለሰው ልጅ እኩልነት፣ ለሰው ልጅ ነፃነት ህይወታቸውን ለራሳቸው ብቻ አይደለም ለሌሎችም ጭምር የሚገብሩ ናቸው። እንግዲህ በኮንጎም በኮሪያም አሁንም ባለው ሁኔታ ስንመለከተው በሶማሊያም ጭምር በሌሎችም የሰላም ማስከበሮች ላይ ኢትዮጵያውያን ዋጋ ሲከፍሉ እናያለን። ለሰላም ሁሉ ጊዜም ቀዳሚ ተሰላፊ ናቸው። እውነት ነው። አባቶቻችን ያቆዩልን ደግሞ ሀገርና ታሪክ ደግሞ እኛ አሁን የምንገኘው ትውልዶች በተለያዩ የልማት እንደዚሁም ደግሞ በፖለቲካው በኢኮኖሚው ስራዎች ላይ በመሰማራት መትጋት እንደሚገባንም ቀደም ሲል ፕሮፌሰር ምክረ ሀሳባቸውን ሲያደርሱ ነበር። እንግዲህ በዛሬው ዕለት የአርበኞች ቀን በመላ ሀገሪቱ እየተከበረ ነው የሚገኘው። እንግዲህ አዲስ አበባ እየተከበረ የሚገኘውን የአርበኞች ቀን በተመለከተም 4 ኪሎ የሚገኘው ሪፖርተራችን ዋለልኝ ታምር በቀጥታ መስመራችን ላይ ተገኝቶ የባሉ አከባበር ምን ይመስላል፣ በምን መልኩስ እየተዘከረ ይገኛል የሚለው ሊያጋራን ነው። ዋሌ እንደምን አርፍደሃል? አርፍደሃል። ያው 12 ሰዓት አልፏልና ለዛ ነው። እንኳን አደረሰ ለ82ኛው የአርበኞች የድል በዓል አከባበር። እንዴት ነው በዓሉ እየተከበረ የሚገኘው የሚለውን እስቲ አጋራን ያለህበትን ስሜት። አመሰግናለሁ። እንደምን አደራችሁ። እንግዲህ ዛሬ 82ኛው የአርበኞች ድል መታሰቢያ በዓል በሀገር አቀፍ ደረጃ እየተከበረ ነው የሚገኘው። በዚህ በአዲስ አበባ 4 ኪሎ ባለው የድል ሐውልት ደግሞ በስፋት እየተከበረ ነው የሚገኘው። በዚህ በዓል እንግዲህ የተለያዩ እንግዶች፣ ጀግኖች አርበኞች፣ አባቶች፣ የሀገር ሽማግሌዎች፣ ወጣቶች፣ ተማሪዎች እንዲሁም ደግሞ ጥሪ የተደረገላቸው እንግዶች የኢፌድሪ ፕሬዝዳንት ሳህለወርቅ ዘውዴን ጨምሮ በርካታ እንግዶች በዚህ ታድመዋል። ይህንን ዝግጅት ደግሞ የተለያዩ የማርሽ ባንድ አባላትም ተገኝተው የተለያዩ ጣዕመ ዜማን በማቅረብ ደማቅ እንዲሆን አድርገውታል። እንግዲህ 82ኛው የአርበኞች መታሰቢያ በዓል አብሮነት ለነጻነትና ለድል በሚል መሪ ቃል ነው እየተከበረ የሚገኘው። የተለያዩ ዝግጅቶች፣ ወጣቶች ደግሞ የተለያዩ ትርኢቶችን እያቀረቡ ፉከራዎችን፣ ዜማዎችን እያቀረቡ በዓሉን ደማቅ እንዲሆንም አድርጓል። በዚህ ሰዓት የተለያዩ መልእክቶች እየተላለፉ ነው የሚገኙት።
ይሁን እንግዲህ ዋለ ቀደም ሲል አንተ ያነጋገርካቸው አባት አርበኞች እንዳሉ እንግዲህ መረጃዎቹን ዳይሬክተራችን አድርሶናልና ያነጋገርካቸው አባት አርበኞች የድል በዓሉን በማስመልከት አሁንም ላለው ትውልድ የሚተላለፉ መልእክቶች ላይ ምን ሐሳቦችን ሰነዘሩ? መልካም ብሩክ አንተ እንዳልከው የአባት አርበኞችን አነጋግረን ነበረ። እነሱ በሰጡት ሐሳብም የዛሬው የድል መታሰቢያ በዓል ለትውልዱ እንዲተላለፍ ወጣቶች አበክሮ መስራት እንዳለባቸው፣ ጠንክረው በተሰማሩበት የሥራ ዘርፍ ጠንክረው መስራት እንዳለባቸው፣ ተማሪዎች በትምህርታቸው ሌሎችም በስራቸው ጠንክረው መስራት እንዳለባቸውና የሀገራቸውን አንድነት አስጠብቀው መቀጠል እንዳለባቸው ነው በስፋት የገለጹት። እንግዲህ እነሱ በሀገራቸውን ለዚህ ክብር በማብቃታቸው ደስተኛ መሆናቸውን ነው የገለጹልን። የአሁኑ ትውልድም የተለያዩ ጥረቶችን በማድረግ የሀገሩን ዳር ድንበር በማስከበርና አንድነቱን በመጠበቅ ለቀጣይ ትውልድ የኢትዮጵያዊነትን ስሜት ማላበስና ማስተላለፍ ማሻገር አለበት የሚል መልእክት ነው ያጋሩን። ብሩክ እንግዲህ ቀደም ብዬ እንደገለጽኩልህ ዛሬ በድምቀት ነው በዚህ በ4 ኪሎ የድል ሐውልት እየተከበረ የሚገኘው። በዚህ ሰዓት የተለያዩ መልእክቶች እየቀረቡ በመሆኑ እነዚህን መልእክቶችን በቀጣዩ ሰዓታችን ዜናዎችን አዘጋጅተን የምናቀርብ ይሆናል። አሁኑ የነበረኝ መረጃ ይህን ይመስላል። ብሩክ እጅግ አድርገን እናመሰግናለን። ዋለልኝ ታምር ከ4 ኪሎ ከሚገኘው ድል ሐውልት የ82ኛውን የአርበኞች በዓልን አስመልክተህ ሐሳቦችን ስላጋራህን እጅግ አድርገን እናመሰግናለን። አው በዚሁ እንግዲህ ወደ ተለያዩ የሀገር ውስጥና የውጭ የምጣኔ ሀብት ዘገባዎች ነው የምናልፈው። ለዛ ደግሞ ባልደረባችን ወንደሰና አፈወርቅ ተዘጋጅቷል። እንዴት አደራችሁ? እንኳን አደረሰ ለአርበኞች የድል በዓል ቀን። እንዳላችሁት የተለያዩ የቢዝነስ ጉዳዮችን እናነሳለን። አስቀድመን ግን የስፖንሰራችንን መልእክት ተከታትለን እንመለስ። አልዶ ለሚነሳ በቀኑ ለመትጋት መሬት አርሶ ዘርዘርቶ እህልን ለሚያላምድ ለኢኮኖሚ ዋልታ ለዛ ታታሪ ገበሬ ኦሮሚያ ባንክ አዲስ ነገር አለው። ሱቢ ልዩ የአርሶ አደሮች የቁጠባ ሂሳብ በሰብል ምርት በከብት እርባታና በአነስተኛ እርሻ ላይ የተሰማሩ ገበሬዎችን ጨምሮ ከመደበኛው የቁጠባ ሂሳብ የተሻለ ወለድ የሚያስገኝ አገልግሎት ሲሆን ቆጣቢ አርሶ አደሮችና አርብቶ አደሮች በመቆጠባቸው ስራቸውን ለማስፋፋት የሚያስችል የብድር አገልግሎት ከባንካችን ለማግኘት ያስችላቸዋል። በተጨማሪም ከወለድ ነፃ የባንክ አገልግሎት ተጠቃሚ ለሆኑ አርሶ አደሮች ሱቢ የሙደራ ባህ ልዩ ኢንቨስትመንት ሂሳብ እንዲሁም ገንዘቦን በአደራ የሚያስቀምጡበት የዋዲያ ሂሳብ ማዘጋጀታችን ስንገልጽ በታላቅ ደስታ ነው። ሱቢ ለትጉ አርሶ አደሮች ስኬት። ኦሮሚያ ባንክ የህዝብ ባንክ። ኦሮሚያ ባንክ እናመሰግናለን። አስቀድመን የምናነሳው የሀገር ውስጥ የቢዝነስ ጉዳዮችን ይሆናል። ከዚህ ከማዕድን ጋር የተያዘ ጉዳይ ነው የምናነሳው። እንግዲህ አዲስ የወጣው የማዕድን አዋጅና በረቂቅ ደረጃ ላይ የሚገኘው የማዕድን ፖሊሲ ለዘርፉ ልማት የውጭና የሀገር ውስጥ ባለሀብቶችን በስፋት የሚጋብዝና የሚያበረታታ መሆኑን የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ ገልጿል። ሚኒስትሩ የማዕድን ዘርፉ በተለይም በውጭ ምንዛሪ ግኝት፣ በስራ ዕድል ፈጠራና አጠቃላይ ለሀገራዊ ምጣኔ ሀብት እድገት ጉልህ አስተዋጽኦ እያበረከተ መሆኑን ገልጿል። ለዘርፉ ልማት መሳካት ከባንኮች፣ ከጸጥታ አካላት፣ ከክልል ኃላፊዎችና ሌሎች ተቋማት ጋር በጋራ ስራዎች የተከናወኑ መሆኑን አንስተዋል። በማዕድን መገኛ አካባቢዎች የሚስተዋለውን ህገወጥነት ለመከላከል የጥበቃና ቁጥጥር ስራዎች እየተከናወኑ መሆኑንም ነው ሚኒስትሩ የተናገሩት። የማዕድን አምራቾች ወደ ዘርፉ ልማት በስፋት እንዲሰማሩ የሚያስችሉ ምቹ ሁኔታዎች የተፈጠሩ ስለመሆኑም እንዲሁ አንስተዋል። አዲስ የወጣው የማዕድን አዋጅና በረቂቅ ደረጃ ላይ የሚገኘው የማዕድን ፖሊሲም እንግዲህ ለዘርፉ ልማት የውጭና የሀገር ውስጥ ባለሀብቶችን በስፋት የሚጋብዝና የሚያበረታታ መሆኑን ነው ያብራሩት። የተጠያቂነት ስርዓት መዘርጋት፣ የአመራረት ሂደቱን ማስተካከልና ምርቱን ወደ ገበያ በስፋት የማቅረብ ስራዎች በተጠናከረ መልኩ ይቀጥላሉ ሲሉም ተናግረዋል። በክልሎች አነስተኛ የማዕድን አምራቾች በወሰዱት ፍቃድ መሰረት ስራቸውን እያከናወኑ መሆኑንም መቆጣጠር እንደሚያስፈልግ ጭምር ነው ሚኒስትሩ የተናገሩት። በኢትዮጵያ ወርቅን ጨምሮ እንግዲህ በማዕድን ዘርፉ ከ70 በላይ ፕሮጀክቶች እንደሚገኙ ነው ከሚኒስቴሩ የተገኘው መረጃ የሚያመላክተው። ወደ ሌላኛው ጉዳያችን ስንሻገር ደግሞ በትግራይ ክልል የሚገኙ አምራች ኢንዱስትሪዎችና ኢንተርፕራይዞችን ወደ ስራ እንዲገቡ ለማድረግ እየተሰራ ስለመሆኑ ነው የተነገረው። በክልሉ ጊዜያዊ አስተዳደር ኢንዱስትሪ ቢሮ ምክትል ኃላፊ መሐሪ ገብረ ሚካኤል ናቸው ይህንን የተናገሩት።
በአማራ አፋርና ትግራይ ክልሎች በጦርነቱ ምክንያት ስራ ያቆሙ ኢንዱስትሪዎች ወደ ስራ መመለስ የሚያስችል የባለሙያዎች ቡድን ተዋቅሮ እየተሰራ መሆኑን ደግሞ የኢንዱስትሪ ሚኒስቴር ነው ያስታወቀው። የትግራይ ክልል ጊዜያዊ አስተዳደር የኢንዱስትሪ ቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል የሰላም ስምምነት መደረሱን ተከትሎ የክልሉ ጊዜያዊ አስተዳደር ጉዳት የደረሰባቸውን አምራች ኢንዱስትሪዎች ወደ ስራ እንዲመለሱ እየሰራ መሆኑን ገልጿል። አሁን ላይ ለሰራተኞች የ3 ወር ደሞዝ በመክፈል ወደ ስራ እንዲመለሱ የማሰባሰብ ስራ እየተከናወነ እንደሚገኝም ነው የተናገሩት። አምራች ኢንዱስትሪዎችን ወደ ስራ ለመመለስ በተደረገ ጥረትም ስራ የጀመሩ እንዳሉ ጠቅሷል። በኢንዱስትሪ ፓርኮች ሲያለሙ ለነበሩ የውጭ ባለሀብቶችም ወደ ስራ እንዲመለሱ መስራት ይጠይቃል ብለዋል። በክልሉ የገቢ ምርቶችን በመተካት የውጭ ምንዛሪ ማስገኘት የሚችሉ ትልልቅ ፋብሪካዎች መኖራቸውን ጠቅሰው በ2016 በጀት ዓመት የተሟላ ስራ እንዲጀምሩ የሚያስችል እቅድ በዝግጅት መሆኑንም እንዲሁ ገልጿል። የኢንዱስትሪ ሚኒስትር ዴኤታ ሐሰን መሐመድ በበኩላቸው የሰላም ስምምነት ከተደረሰ ወዲህ በጦርነቱ አካባቢዎች የነበሩ አምራች ኢንዱስትሪዎችን ወደ ስራ ለመመለስ ጥረት እየተደረገ ነው ብለዋል። በጦርነት ምክንያት ጉዳት ያስተናገዱ የአማራ አፋርና ትግራይ ክልሎች አምራች ኢንዱስትሪዎችን ሁኔታ ማጥናት የሚችል የባለሙያዎች ቡድንን በማዋቀር እየተሰራ መሆኑንም ገልጿል። እንግዲህ የተለያዩ ስራዎች እየተሰሩ ነው። ይሄ በተለይ ከመልሶ ግንባታ ጋር ተያይዞ የተለያዩ የፌዴራል ባለስልጣናት እንዲሁም የክልል ባለስልጣናት ወደ ትግራይ ክልል አቅንተው እንደነበር እናስታውሳለን። ክልሉን መልሶ ለማደራጀት ማለት ነው። አሁን እንግዲህ ኢንዱስትሪዎችንም በዚህ መልኩ ወደ ስራ ለመመለስ እየተሰራ ነው የሚገኘው። በግጭቱ ምክንያት በአማራ አፋር እንዲሁም የተለያዩ አካባቢዎች ላይ ጉዳቶች ደርሷልና እነዛንም ለማስተካከል ወደ ስራ እንዲገቡ ለማድረግ እንግዲህ እንቅስቃሴዎች የተደረጉ ነው የሚገኘው። ዘገባው የኢትዮጵያ ዜና አገልግሎት ነው። ወደ ውጭ ጉዳይ ስንሻገር ደግሞ ግዙፉ የነዳጅና ጋዝ ሻጭ የሆነው ሼል በአመቱ የመጀመሪያዎቹ 3 ወራት ከተጠበቀው በላይ ትርፍ ስለማግኘቱ ነው የተነገረው። እንግዲህ ድርጅቱ ያገኘው ትርፍ ወደ 9.6 ቢሊዮን ዶላር ገደማ እንደሚሆን ነው የተጠቀሰው። በዓለም ላይ የነዳጅ ዋጋ መንሸራተት እየታየበት ቢሆንም ሼል ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከፍ ያለ ትርፍ ማግኘት ችሏል ተብሏል። ባለፈው ዓመት ሩሲያ ከዩክሬን ጋር በጀመረችው ጦርነት ምክንያት የነዳጅና የጋዝ ዋጋ በመጨመሩ ነዳጅ ኩባንያዎች እንግዲህ ከፍተኛ ትርፍ እያገኙ እንደሆነ ይገለጻል። የሼል ዋና ስራ አስፈጻሚ ዋኤል ሳዋን ኩባንያው ጠንካራ ውጤቶችንና ጠንካራ ስራ በማካሄድ ለስኬት መብቃቱን ነው የተናገሩት። ኩባንያው በሚቀጥሉት 3 ወራት ውስጥ 4 ቢሊዮን ዶላር ለባለ አክሲዮኖች እንደሚያከፋፍልም እንዲሁ ተናግሯል። ከቅርብ ጊዜ ወዲህ የነዳጅ ዋጋ ቢቀንስም ሼል በኬሚካልና በጠንካራ የንግድ ልውውጥ ትርፉን ከፍ አድርጎታል ተብሏል። እንግዲህ ለጤና ይስጥልኝ ያስኳቸው የቢዝነስ ጉዳዮች እኚህ ናቸው። እናመሰግናለን። መልካም ቀን ይሁን። ቴሌብር በብርሃን ፍጥነት የተወደደ በአጭር ጊዜ ውስጥ እጥፍ ድርብ የተራመደ አሁን ደግሞ አገልግሎቱ ይበልጥ እየላቀ ቴሌብር ሱፐር አፕን አስተዋወቀ። ቴሌብር ሱፐር አፕ የደህንነት አጥሩ ጠንካራ፣ በፊት ገጽና በጣት አሻራ የሚሰራ በውስጡ በርካታ መተግበሪያዎችን ይዟል። በአንዴ ለፍ ቃል ሁሉንም መጠቀም ያስችላል። ቴሌብር ሱፐር አፕ ሂሳብ በወቅቱ ባለመክፈል የሚመጣ የክፍያ ቅጣትን ያስቀራል። በቂ ሂሳብ ከሌሎት የብድር አማራጭ ያቀርባል። አስታውሱ በመክፈል ደረሰኝ ይሰጣል። በቴሌብር ሱፐር አፕ በአንድ ጊዜ ቡድን ክፍያ መፈጸም ይቻላል። ግብይት ሲፈልጉ በአቅራቢያው ያለውን የቴሌብር ወኪል ይጠቁማል። አንድ ሰማይ ለከዋክብት ሁሉ መድመቂያ፣ እልፍ ጉዳይ በአንድ መተግበሪያ። አሁኑኑ የቴሌብር መተግበሪያውን ያዘምኑ አሊያም አውርደው በመጫን ሽልማቶን ያግኙ። ቴሌብር ሱፐር አፕ ኢትዮ ቴሌኮም። ያለሁበት ስኬት የትጋትና የመታተር ውጤት ነው። ከሁሉም በላይ ደግሞ በራሴ አቅም እምነት እንዲኖረኝ ያደረጉኝ የወሰንኳቸው ብልህ ውሳኔዎች ናቸው። ለትምህርትና ለእውቀት ትልቅ ቦታ መስጠቴ፣ ሌት ተቀን ሳልሰለች በርትቼ እየሰራው ቤት መቀለሴ፣ እንዲሁም ገንዘቤን በትክክለኛው ቦታ መዋሌ ዛሬም እንደ ትላንቱ ያለምንም ቅድመ ሁኔታ ከአያት በገዛሁት ቤት ሌሎች ህልሞቼን ለማሳካት ቆርጫለሁ። አዎ
ይህ የብልሆች የኢንቨስትመንት ምርጫ ነው። በ60/40 የረጅም ጊዜ አከፋፈል ቤት ገዝተው ከቤትም ባለፈ ሌሎች ህልሞችን እውን ያድርጉበት። ለበለጠ መረጃ ይደውሉልን ወይም በአቅራቢያው የሚገኙ የሽያጭ ቢሮዎቻችንን ይጎብኙ። ህልሞን ቤት ይስጡት። አያት ዞሮ መግቢያዬ። ለልፋታችሁ ውጤት አምናችሁን ደጃችንን ከረገጣችሁበት ቅጽበት ጀምሮ ታማኝነታችንን ከምስጋና ጋር አጽንተናል። ስለምናከብራችሁ እንደ እምነታችሁ ፍላጎታችሁን አሟልተናል። ከመሰረቱ አንስቶ ቁጠባን ስናስለምድ ስለተማመናችሁብን አልከበደንምና እናመሰግናለን። ለግብይታችሁ መሳካትም ምርጫችሁ አድርጋችሁናል። ያለንበት የደረስነው በእናንተ ምክንያት ነውና እናመሰግናለን። በጥቂቱም በብዙም ስላመናችሁን ከልጅነት እስከ ዕውቀት አብራችሁን ናችሁ። እኛም በፈለጋችሁን ጊዜ ሁሉ ለመገኘት ይበልጥ ወዳላችሁበት ቀርበናል። አዲስ ነገር ስንጀምር ከእናንተ ጋር ቀላል ነበርና እናመሰግናለን። ዘርቶ ማጨድን ለለመዳችሁ ድጋፍ እንድንሆናችሁ ፈቅዳችኋልና ባላችሁበት ሆናችሁ እኛን ስለመረጣችሁ በገንዘባችሁ ከእኛ ጋር ስለሰራችሁበት እናመሰግናለን። ወደ ተሻለ ነገር አብረን እንጓዛለን። ለተሳካ ሕይወት ከእኛ ጋር ስለሰራችሁ ምስጋናችንን እናቀርባለን። በእምነት በውሳኔ በምርጫ አብራችሁን ስላላችሁ ለደንበኝነታችሁ እናመሰግናለን። አዋሽ ባንክ የሀገራችንን የዲጂታል ግብይት እያሳለጠ የሚገኘው ቴሌብር የብዙዎችን ሕይወት ምቹና ቀላል ማድረጉን ቀጥሏል። ቴሌብር የህዝብ ትራንስፖርት ተሽከርካሪዎች የነዳጅ ግብይታቸውን ያለ ጥሬ ገንዘብ እንዲያከናውኑ በማስቻል ውጤታማ አፈጻጸም አስመዝግቧል። ከዚህም በመነሳት ቴሌብር በመላው ሀገሪቱ የሚገኝ ማንኛውም ተሽከርካሪ የነዳጅ ግብይት ዲጂታል እንዲሆን ሰፊ መሰረት በመጣል ቀዳሚና አስተማማኝ አማራጭ ሆኖ ቀርቧል። እርሶስ አሽከርካሪ ኖት? ነዳጅ ለመቅዳት ከርሶ የሚጠበቀው የሞባይል ቁጥሮ ለሽያጭ ሰራተኛው በመንገር የክፍያ መጠን ማረጋገጫ መልእክት በስልኮ ሲመጣሎ የሚስጥር ቁጥሮን ማስገባት ብቻ ነው። የቴሌብር አካውንቱ በቂ ገንዘብ እንዲኖረው ቴሌብር ትስስር ከፈጸመባቸው 20 ባንኮች የሞባይል ባንኪንግ አካውንት ገንዘብ ማስተላለፍ እንዲሁም በነዳጅ ማደያዎች በቴሌብር ወኪሎችና በአገልግሎት መስጫ ማዕከሎቻችን ገንዘብ ገቢ ማድረግ ይችላሉ። ለቴሌብር አገልግሎት ካልተመዘገቡ ኮከብ 127 መሰላል በመደወል ወይም የቴሌብር ሱፐር አፕ መተግበሪያን በመጫን ይመዝገቡ። ቴሌብርን ይዞ የተሳካ ጉዞ። ኢትዮ ቴሌኮም። ይህች ዓለም የሰው ልጅ ሥራ ናት። የድካሙ ፍሬ ከወገኑ ርቆ ያለ ሰው ከሀገሩ ተሰዶ ባለው ሙያና ተስጦ ኑሮውን ለማሸነፍ ይጥራል። ምንም ያህል በአካል ቢርቅም ሀገሩ ነው የልቡ መገኛ። ዘመድ ወዳጅ ብሎ ካለው ላይ አካፍሎ በሞቀ ስሜት በተግባር ደርሶ ፍቅሩን ይገልጻል። አዎ የትም ብንኖር ለወዳጅ ደጅ ቅርብ ነን። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ 129 ዓመታትን በብቃት ያለፈ ኢትዮጵያዊ ተቋም ነው ኢትዮ ቴሌኮም። የጤና ይስጥልኝ ኢትዮጵያ አጋራችን ስለሆነ እጅግ በጣም እናመሰግናለን። በአፍሪካም በኢትዮጵያ ቀዳሚው የቴሌኮም ዘርፍ ነው አጋራችን ስለሆነ በድጋሚ እናመሰግናለን። አሁን ወደ መጨረሻው ምዕራፍ ተዳርሰናል። የውጭ ዘገባ አለን፣ እሱን በዝርዝር እንመለከታለን። እንግዲህ ዛሬ በውጭ ትንታኔ የምናየው ባለፈው የፈረንጆቹ 2022 258 ሚሊዮን ሰዎች ለከፋ የምግብ እጥረት መዳረጋቸውን የዓለም ምግብና እርሻ ድርጅት አስታውቋል። አዎ የምግብ እጥረቱ ታዲያ በ58 ሀገራት ላይ ነው የተከሰተው። ይህንን በተመለከተ ባልደረባችን ሰይፉ ገብረ ጻዲቅ ያዘጋጀው ዝርዝር ዘገባ ላይ ተከታትለን እንመለስ። የከፋ የምግብ እጥረት ሰዎች በቂ ምግብ ባለማግኘታቸው የሚከሰት ሲሆን ግጭት፣ የአየር ጸባይ ለውጥና የኮቪድ-19 ወረርሽኝ ለዚህ ችግር ምክንያቶች ነበሩ ብለዋል። የዓለም የምግብና የእርሻ ድርጅት ፋኦ ይፋ ባደረገው የፈረንጆቹ 22 መረጃው ችግሩ አሁን ዓለማችን ካላት 8 ቢሊዮን ሕዝብ ከሩብ ቢሊዮን በሚልቁት ላይ መከሰቱንም ጠቁሟል። ዓለም አቀፉ ተቋም በሪፖርቱ
ጉዳዩ ያለፈው ዓመት ችግር ብቻ አይደለም። የከፋ የምግብ እጥረቱ ከዚያ በፊት ባሉ 3 ዓመታትም የነበረ እንጂ ብለዋል በአውሮፓ ህብረት የረድኤት የሥራ ኃላፊዋ። The 2023 Global Food Crisis Report የዓለም አቀፉ የምግብ ቀውስ ሪፖርቱ የሚያመላክተው ችግሩ ከዚህ ቀደሞቹ የከፋ መሆኑን ነው። በ7 ሀገራት ውስጥ የሚኖሩ ረሃብ የሚባል ደረጃ ውስጥ ነበሩ። 35 ሚሊዮኑ ለረሃብ የተቃረቡ ሲሆን 258 ሚሊዮን ናቸው ለከፋ የምግብ እጥረት የተዳረጉት። አስከፊው የምግብ እጥረት ባለፈው የፈረንጆቹ 2022 58 ሀገራትን ማዳረሱ ደግሞ ሌላኛው አስደንጋጭ ጉዳይ ሆኗል። ሬን ፖሊሰን የፋኦ አስቸኳይ ጊዜ እርዳታ ዳይሬክተር ሲሆኑ ችግሩ በተለያዩ ሀገራት የበርካታ ሰዎችን ህይወት መቅጠፉን ነው የገለጹት። ባለፈው 2022 ሰዎች ለከፋ የምግብ እጥረት ለመዳረጋቸው ማስረጃዎች አሉን። በተከሰተው ረሃብ በሶማሊያ፣ አፍጋኒስታን፣ ቡርኪና ፋሶ፣ ናይጄሪያ፣ ደቡብ ሱዳን የሰው ህይወት አልፏል። በተለይ ምግብ ከውጪ በመሸመት ህዝቦቻቸውን በሚመግቡት ሀገራት ላይ ችግሩ ጎልቶ መታየቱንም ጠቁመዋል። አዲሷ የዓለም የምግብ መርሃ ግብር ኃላፊ ሲንዲ ማኬን እሳቸው የሚመሩት ተቋም ችግሩን እንዳሳሰበው የገለጹ ሲሆን በሶማሊያ የደረሰውን ችግር ዓለም አቀፉ ማህበረሰብ በፍጹም ሊረሳው አይገባም ብለዋል። ዘገባው የአፍሪካ ኒውስ ነው። ሚያዝያ 27 2015 ዓ.ም የዕለተ አርብ የጤና ይስጥልኝ ኢትዮጵያ ዝግጅታችን የተከታተላችሁትን ይመስል ነበር። በተለይ ደግሞ 82ኛውን የአርበኞች ድል ቀን በዓል በማስመልከትም ሰፋ ያለ ዘገባ ወደ እናንተ ስናደርስ ነበር። በድጋሚ እንኳን ለ82ኛው የኢትዮጵያ አርበኞች ድል መታሰቢያ በዓል በሰላም አደረሰን ለማለት እንወዳለን። እዚህ ላይ ልናበቃ ግድ ብሎናል። ብሩክ እንግዲህ ሰዓታችን ተጠናቋል። እስካሁን ድረስ የተከታተላችኋቸውን ዝግጅቶች እየመራን ብሩክ ተስፋዬና ሜሮን ምትኩ ከዳይሬክተራችን ዳንኤል እንዲሁም ደግሞ ከመላው ስቱዲዮና የስርጭት ባለሙያዎች ጋር በመሆን ወደ እናንተ ስናደርስ ቆየን። በያላችሁበት ያማረ ቀን መልካም ቀን እንዲሆንላችሁ እንመኛለን። ሰላም ሁኑ።